የምፈልገው ነገር የእፎይ ጉዳይ ብቻ አይደለም። የእፎይ ብቻ ጉዳይ እንኳን ቢሆን ራሱ ቢያንስ በክርስቶስ አንድ አካልን እንላለን አይደለ እንዴ? ቢያንስ ወንድምነቱ ሊሰማን ይገባል። አባቶቻችን የሶሻል ሚዲያውን ነገር ቢያስተካክሉልን ኖሮ ቢረከቡት ኖሮ እኛ ቁጭ ብለን በእነሱ ጉባኤ ስር በሚደረጉት የዕቅበተ እምነት ስራዎች ላይ እንማር ነበር። ከቤተ ክርስቲያን እውነተኛ ድምፅን መስማት እንፈልጋለን። ከአባቶች ከእውነተኛ አባቶቻችን ድምፅ መስማት እንፈልጋለን። ከመሰጣቸው በፊት መግለጫውን የሚመለከታቸው ሰዎች መስረጃው የተወሰኑት ሙሉ በሙሉ ባይሆንም የተወሰኑ ደርሷቸው ነበረ። ግን ለምንድን ነው እኔ ያልገባኝ ነገር ወገንተኝነት የተሞላበት መግለጫ ማውጣት ያስፈለገው? ስለዚህ የኛ አባቶች ግን ወዴት አሉ ነው? ኦኬ የኛ አባቶች ወዴት አሉ? በዋጋ ተገዝተናልና እኛ ራሳችን የኛ አይደለንም። ለከንቱ ጽሁፍ አይደለም። ስላንተ ቀኑ ሁሉ እንገደላለን የሚለውን ጽሁፍ ሮሜ 8:36 እናነብ የምንለው ዝም ብለን ነው እንዴ? አይደለም። ገኛ ክርስቲያኖችን የሚያሸማቀቅ ነው ሁላ። በነገራችን ላይ እዚህ ሚዲያ ላይ ያለው ሰው ሁሉን ነገሩን ያውቋል፣ ይረዳዋል። እስከዛሬ ድረስ ከመጽሐፋቸው አንስቶ ክርስቶስ ኢየሱስ ላግጡ የነበሩ በክርስቶስ ላይ ሙድ ይዙ የነበሩ ለወጡ ሰው ጌታችንን አምላካችንን ክርስቶስ ኢየሱስን በነገራችን ላይ እኛ ክርስቶስ ስንል ምን እያልን ነው? ጌታችን መድኃኒታችን አምላካችን እያለን ነው። አምላካችንን ሲሳደቡና ሲያንጓጥጡ የነበሩን የከረሙ እልፍ አእላፍ ሙስሊሞች ግን ነበሩ። እነዚህ ሰዎች ኦኬ ምን ያደርጉ ነበረ? እንግዲህ ያው ገና ለገና በአማርኛ የተጻፈ ያው መጽሐፍ ቅዱስ አለና እዛ ላይ አንዳንድ ሀሳቦችን አነበናልና የሆነች ነገር አለች። ኦኬ ሰዋዊ አይነት አገላለጾች ሲገለጡ እሱን ነገር ትንሽ ይዩዝና ግን እሱን አስፍተው ክርስቶስን ለመሳደብና ክርስቲያኖችን ለመሸወድ የሚጠቀሙበት በጣም እንግዲህ እልፍ አእላፍ ቪዲዮዎችን ተመልክተናል። ከዛም አልፎ ደግሞ ስድብ፣ ከዛም አልፎ ደግሞ የግድያ ዛቻ፣ ከዛም አልፎ ደግሞ የለቀቁት ቪዲዮዎች ገብታችሁ መመልከት ትችላላችሁ። ክርስቲያኖችን ምን የሚያደርግ ነው? ጭራሽ ታቦታቸውንም ቤተክርስቲያናቸውንም አጋዩ የሚል እና ደግሞ ምንስ ደግሞ የሚል ደግሞ ሌላ መልእክት ያስተላልፉ ነበረ። ጂሃድ፣ ክርስቲያኖችን የመግደልና የመጨፍጨፍ። ለዛም ደግሞ በዚህ በቀበት ወረዳ ምን ነበረ ወደ ስልጤ ዞን በስልጤ ዞን ላይ የነበረውን እንግዲህ የቅርብ ጊዜ ትውስታችን ነው አይደል? እኛ ክርስቲያኖች ቅርብ ጊዜ የነበረው እናውቃለን፣ እናስታውሳለን። ብዙ ክርስቲያኖች የተሰደዱበት አላሁ አክብር እየተባሉ የተደረጉትን ነገር እናውቃለን፣ እንረዳዋለን። አሁን በየአረብኛ ላይ የነበሩትን ክታቦቻቸው ላይ የነበሩትን ጽሁፎች ኦኬ ሰው መመርመር ክርስቲያኑ እየመረመረ ሲያይ ኦኬ በጣም ስህተቶች አሉ። እዛ ላይ የተጻፉትን ነብዩ መሐመድ ብለው የሚጠሩት እነሱ እንግዲህ መሐመድ ለነብይ የሚሆን አርአያ እንደሌለው በጣም ብዙ ክርስቲያኖች ገለጡ። የሁሉም ክርስቲያኖች መልእክት ነው። ምንም እንትን ያለ ማንም የተሳደበ የለም። መጽሐፉ ላይ ያለውን በአረብኛ የተጻፈውን በእንግሊዝኛ ያለውን ምን አሉ? በአማርኛ ተናገሩ። ኦኬ በቻሉት መጠን የሆነ ያክል ጊዜ ሊታገሉ ሊፍጨረጨሩ ሞከሩ። ከአቅማቸው በላይ ሆነ። በማስረጃ ነው የተያዙት። ሙፈስሮቻቸው የፈሰሩትን ነው የመጣው። ሐዲሳቶቻቸውን የተነበበው፣ ቁርአናቸውን የተነበበው። ስለዚህ ከእውነት ማምለጥና መሸሸግ ስላልቻሉ ምን ማድረግ ጀመሩ ማለት ነው? ማሳደድ ጀመሩ። በነገራችን ላይ እዚህ ጋር አይ ቲንክ እስኪ ሚኪያ መኩ የሚል ክርስቲያን ከሆንሽ ወይም ከሆንክ አላውቅም፣ ግን ልታፍሪ ወይም ልታፍሪ ይገባል። በጣም ልታፍሪ ወይም ልታፍሪ ይገባል። ምን አገባችሁ ለምትዩ ወይም ለምትል ምንም ያለማወቅ እንትን ነው። አክቹሊ ያው ለእናንተ ሰው መመለስ ማያስፈልግም። ወደ ጉዳዩ ስመለስ ስለዚህ በየእንትናቸው ላይ የነበሩትን ነገሮች ኦኬ በየጽሁፋቸው ላይ የነበረውን ነገር በአማርኛ ተነበበ፣ ወጣ። ሲወጣ ምን ማድረግ ጀመሩ? ለማሳደድ ሞከራ ጀመሩ። ይሄ ነገር ምን እንዲቆም፣ አለበለዚያ እያንዳንዱ በየመስጂዱ የሚሰግደው እያንዳንዱ ሙስሊም ምን ሊሆን ነው? ሊፈልስ ሆነ። እውነትን ተረዳ። ሲረዳ ትክክል እንዳልሆነ ካወቀ ምን ያደርጋል ማለት ነው? ካለበት ቦታ ይወጣል ማለት ነው። ካለበት ቦታ የሚወጣ ከሆነ ደግሞ ምንም ሙስሊም አይኖርም ማለት ነው። እንግዲህ በየሙስሊም ሀገራት ላይ እንኳን እያያችሁን የክርስትና መስፋፋት እጅግ በፈጣን ሁኔታ ክርስትና እየተስፋፋ ነው። ክርስትና የትኛውን ቦታ ላይ ሰይፍ አንስቶ አልሰበከም። የትኛውን ቦታ ክርስትና አሳዷቸው በሏቸው ግደሏቸው ብሎ አልተነሳም። ክርስትና መነሻውም ክርስትና አነሳሱን በምንድን ነው ሲባል ራሱ ሁሉን ማድረግ እየቻለ አንዱ ስለ ሁሉ ሞቶ ፍቅርን ባስተማረን በክርስቶስ ኢየሱስ ሁላችንም ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎችም ተቆጠርን።
ክርስቲያን እንዲህ ነው የሚለው። ክርስቲያን ሰይፍ እየሳለ የአምላክን ስም አይጠራም። ለምን ሲባል የፈጠረው አምላክ መግደልም ይችላል። እግዚአብሔር ይፈጥራል፣ እግዚአብሔር ይገድላል። እኔ ገድዬ ምልክለት ለፍርድ ምልክለት አምላክ የለኝም። እኔ ገድዬ የምጸድቅበት አምላክ የለኝም። እኔ ያለኝ አምላክ ስለ እርሱ ፍቅር፣ እኔ ያለኝ አምላክ ስለ እርሱ ስል ምንምለት መሞትለት ጌታ ግን አለኝ። ክርስትና እንደዚህ ነው። አሁን ዓለም ላይ በሙስሊም ሀገራቶች ላይ ኢቭን ጭምር ክርስትና እየተስፋፋ ነው። ፍጥነቱ ለጉድ ነው። ፍጥነቱ ለጉድ ነው። እግዚአብሔርን ነው የምላችሁ። እንዲሆነ መብዶ ሲባል በፍቅር እንዲሆነ በፍቅር ነው። ኦኬ ከትላንት ወዲያ ግን የተሰጠው የሃይማኖት ተቋማት ጉባኤ የሰጠው መግለጫ ግን እውነታውን ያልመረመረ ምንም ጥናት ያልተደረገበት ከሆነ ብቻ ቦታ የተነሳውን ክስ ይዘው ያለምንም ማስረጃና ያለምንም ጥናት ምን ተደርጓል? ተደምድሞ ክርስቲያኖች ልክ እንደ ተንኳሽ ታይተናል። ይህ ትክክል አይደለም። ይሄ በራሱ በጣም ሐሰት የሆነ ነገር ነው። እንዴት አንድ የሃይማኖት ተቋም ጉባኤ ከሚባል ተቋም ከትልቅ ተቋም እንግዲህ ብዙ ሃይማኖቶችን የሰበሰበ ተቋም ስለሆነ ይህንን ትልቅ ተቋም ከሁለቱም አቅጣጫ ያለው ነገር ሳይመለከት እንዴት ለመግለጫ ይቸኩላል? በጌታ ስም የሆነ ተቋም የሆነ ነገር ለመወንጀል ሲነሳ ምን ማድረግ አለበት? መጀመሪያ አንደኛ ከዚህ የሚነሳውን ክስ ያህል፣ ሁለተኛ ከዚህ ጋር ያለውን መልስ ያህል፣ ከዛስ እነዚህ ከምን አንጻር ተናገሩ፣ ማንስ ጀመረው፣ ምን አለ ምናምን የሚለውን የራሱን ጥናት አድርጎ ሲያጨርስ ለመግለጫ ግን ተንደርድሮ ተነሱ። በመቀጠል በጣም የማደንቅላቸው የሙስሊሞችን ነገር ልንገራችሁ ህብረታቸውን ከምዕመኑ እስከ መጅሊሱ ድረስ በህብረት ይሰራሉ። የምንም አይነት ልዩነት ይኖራቸው፣ የምንም አይነት ጉዳይ ይኖራቸው፣ ምንም አይነት ኢሹ ይኖርባቸው ከምዕመኑ እስከ መጅሊሱ ድረስ መጅሊሱ የምዕመኑን ድምፅ ይሰማል፣ ያደምጣል፣ ይታዘዛል፣ የሚችለውን ሁሉ ያደርጋል። የእኛስ አባቶች በተቃራኒ ነው አይደል ጋይስ? አያሳዝንም? በጌታ የእኛ አባቶች የቤተ ክርስቲያን ሚዲያዎች ትዝ ይላችሁ ከነበረ እዚህ ቲክቶክ ላይ ይነሳ የነበረውን ሀሳብ ወንጅለው እኛን ተሐድሶ ለማለት ወይ የሆነ ነገር ለማለት አፋቸውን ለመክፈት ግን የእኛ ሚዲያዎች ሳይቀር እዛው ክርስቲያን ወንድማቸውን ሊያውም ባላወቁት ነገር ሊያውም ደግሞ የቤተ ክርስቲያን ትምህርትን እየተናገርን እንኳን እኛን ለመወንጀል ግን ምን ነበሩ? ሯጮች ነበሩ። ቀነኒሳ መች ይሮጣል? ቀነኒሳ መች ይሮጣል? መቼ ነው ዞር ብለው የሚመለከቱት? በነገራችን ላይ እዚህ ውስጥ ላላችሁ ውድ ክርስቲያኖች ምንም እረኛ እንደው የለንም ልንል አንችልም። በጣም በብዙ ችግር ውስጥ የተያዙ አባቶች ይኖሩናል። እንዳይናገሩ ብዙ አይነት ነገር ሊኖር ይችላል፣ የማናውቃቸው ነገሮች። በዛውም ልክ ደግሞ የህዝቡ ጩኸት ምንም የማይመስላቸው እንደውም ማለት ነው እኔ ያለሁበት ሁላ ቢያውቁ እከሌ እዚህ ያለ ብለው ጠቁመው ሁላ ነው አብረው ሁላ ቢዘለዝሉ ሁላ የሚደሰቱ ሰዎች ግን ሊኖሩ ይችላሉ። በዚህ ደረጃ የሚደሰቱ ሰዎች ሊኖሩ ይችላሉ። በፍጹም ማለት ነው ዝም በል ጠጃም በጌታስ ቢላል ይሄን ጠጅ ያልከውን ማለት ነው በጀነት ታገኘዋለህ። ባይዜ በጀነታችሁ ውስጥ የምታገኘው መጠጥ ነውና ያው ጀነት እናንተ ጋር ያለውን ነገር እናውቀው የለ ባይዜ ምድራዊ ነገር ነው ያለው። በምድር የነበረው ዝሙት በዛም ይቀጥላል። 72 እንግዲህ ደናግላል ማግኘት ትችላለህ። ባይዜ አንዳንድ ጊዜ በእናንተም ቋንቋ እንድናናግራችሁ አታስገድዱን። እሺ በምድር ያለው ነገር እንዳለ በዛም ይቀጥላል። ጋይስ ታምናላችሁ? እሱን ተውት። ወንድ ልጅ እንደሚወልድ ታውቃላችሁ? በጀነት ወንድ ልጅ ይወልዳል በጀነት። ከፈለገ ወንድ ልጅ ኦኬ፣ ወንድ ልጅ ከፈለገ ወንድ ልጅ እንደዚህ አይነት ጀነት ነው ያላችሁ እና እንትን እንድንናገር አታስገድዱን። ኦኬ አታስገድዱን።
ለማንኛውም ወደ ቀደመው ነገር እንመለስ። የሚቀርብላችሁ ማስረጃ እያነበባችሁ ለማየት ሞክሩ። ልብ ያለው ሙስሊም እንደውም ማድረግ ያለበት ብዬ የማምነው እስኪ እነዚህ ክርስቲያኖች ምንድን ነው የሚያወሩት ማስረጃ ትወስዳለህ። ሄደህ ሼዎችን ኢማሞችን ምናምን መጠየቅ ትችላለህ። ኦኬ ውሸት ለምትሉ ገብተና ማስረጃችን እያሳየን ልናስረዳ እንችላለን። ኦኬ ልናስረዳ እንችላለን። ስለዚህ አሁን እኔ የምፈልገው እውነት እየተሽከረከሩ ነው። አንቺ እየሰማሽኝ ከሆነ አይ ቲንክ ኔትወርክሽ ነው መሰለኝ፣ ለማስተካከል ሞክሪ። ስለዚህ ውድ ክርስቲያኖች እኛ መመልከት ያለብን አባቶች ምና አይደለም። እሺ አይደለም። ሲጀምር ቤተክርስቲያን የሚወክላት ክርስቶስ ኢየሱስ ብቻ ነው። ራስ የሆነላት እርሱ ነው። ቤተክርስቲያን አካሉ ነች፣ እኛ ብልቶች ነን። እርግጥ ነው መንጋው ያለ እረኛ ሊሆን አይችልም። እውነተኛ የበጎች እረኛ ደግሞ ክርስቶስ ኢየሱስ ነው። እርሱ እስኪፈርድ ድረስ ከኛ የሚጠበቀው እርስ በርስ መያያዝ ነው። የምንጠብቀው አባ ከሌ የለም። የምንጠብቀው አባ የሚባል ከሌ እኛ የለንም። ይህን እንመን። እሺ እኔ ተወዳጆች እኛ የምንጠብቀው አባ ከሌ የለም። ቢሆንም ኖሮ እኮ አየን እኮ መጅሊሱን አይደለ? በዚህ አጋጣሚ መጅሊሱን በጣም ነው የማደንቀው። ቢያንስ የምዕመኑን ድምፅ ይሰማል። ቢያንስ የእምነቱ ተከታዮቹን ማህበረሰቦቹን የእነሱ ድምፅ ይሰማል። ሰማ፣ ተንቀሳቀሰ። ከዛስ ያው የኛ አባቶች በስንቱ ጉዳይ አልጠየቅናቸው? አረ እስኪ መስቀል አደባባይ ሲባል ለእኛ ተውሉን አልነበር የሚሉት? አሁን መስቀል አደባባይ ላይ አላፋት ዝማሬ እንድናደርግ እንፈልጋለን ብለን እሺ ይባላል? ያ ቦታ አይባል። እስኪ በየትኛው ቤተ ክርስቲያን ለእኛ ተዉት ይህንን ከግብ እናደርሳለን ብለው አባቶች ከግብ የደረሰ ጉዳይ አለ? እስኪ ለእኛ ተውልን ብለው ደስ እናሰኛችኋለን ለእኛ ተውልን ብለው ደስ የተሰኘንበት ጉዳይ አለ? አባቶች የያዙት ጉዳይ ከግብ የደረሰበት አንድ ጉዳይ አለን? የለንም። ስለዚህ አሁንም ከአባቶች አንጠብቅም። እኛ ግን እርስ በርስ እንያያዛለን። እኛ እርስ በርስ እጅ ለእጅ እንያያዛለን። እሺ ጋይስ፣ እኛ እርስ በርስ እጅ ለእጅ እንያያዛለን። በቻልነው መጠን ሁሉ እውነተኛ እረኛ አሉ፣ አባቶች አሉን። እነሱ ደግሞ ጊዜ ፈቀዱ፣ እነርሱም ደግሞ አቅም አግኝተው የተመለከቱን ሰዓት ላይ እስኪናገሩ ድረስ ክርስቶስ ኢየሱስ ከኛ ጋር አለ። ከኛ ጋር ያለው ሁሉን የሚያሸንፍ ሁሉን የሚያሸነፈ በእርሱ ከአሸናፊዎች እንበልጣለን። እኛ በሰይፍ አናሸንፍም። የማልኮስን ጆሮ ጴጥሮስ ሰይፍ አንስቶ በቆረጠው ሰዓት ጌታ ጎበዝ ተከላክለኛል፣ የኔ አንበሳ አይደለም ያለው፣ ወደ ሰገባው መልስ ነው ያለው። ሰይፍ የሚያነሱ በሰይፍ ያልቃሉ፣ ባነሱት ሰይፍ ራሳቸው ያልቃሉ። እኛ ክርስቲያኖች ግን ከኛ ምን ይጠበቃል? እውነትን ይዘናል አይደለ? ከኛ ጋር ያለው ፍቅር የሆነው የፍቅር አምላክ የሆነው በቁጣም ሲነሳ የሚቋቋም የሌለው እርሱ ክርስቶስ ኢየሱስ ከኛ ጋር አለ። የምንመለከተው እርሱን ነው። የትኛውንም የምንጠብቀው አባት የለንም። እኛ እርስ በርስ እንጠባበቅ፣ እኛ እርስ በርስ እንግባባ፣ እኛ እርስ በርስ እጅ ለእጅ እንያያዝ። ያኔ እኛ ወደ አባቶች ሳይሆን አባቶች ወደ እኛ ይመጣሉ። ኦኬ፣ አባቶች ወደ እኛ ይመጣሉ። ያኔ አስራት በኩራት ምንሰጠኛ አይደለን እንዴ? ተውት፣ ብዙ አናውራ። ለማንኛውም ያኔ አባቶች ወደኛ ቤት ይመጣሉ። አባቶች ወደኛ ቤት ይመጣሉ። አባቶች ወደኛ ሀሳብ ይመጣሉ። ያኔ ያደምጡናል፣ ያኔ ይሰሙናል። ኦኬ፣ ያኔ ያደምጡናል፣ ይሰሙናል። ስለዚህ ሁላችሁም እኔ ለእንትን ቪዲዮ ሰርቻለሁ። ለምንድን ነው ስሙ ይሄ ለሃይማኖት ተቋማት ጉባኤ የሃይማኖት ተቋማት ጉባኤ የሰጠው መግለጫ ትክክል አይደለም። ክርስቲያኖችን በጣም የሚያሸማቀቅና እውነትን ያልሆነ ነገር ነው ያደረገው። ለመግለጫ በቸኮለበት መጠን ይልቅ እንደውም ያለውን ሁኔታ ማየት
የከሳሽን ሐሳብ ይዞ ከመነሳት ይልቅ ተከሳሽስ ምን ይላል የሚለውን ነገር በደንብ አይቶ መርምሮ መግለጫ መስጠት ሲገባው ያደረገው ነገር ልክ ስላልሆነ ያንን ቪዲዮ ሰርቻለሁ። የሰሩትን ቪዲዮ ፒን አድርጌዋለሁ። ፒን ያደረኩትን የመጀመሪያው ቪዲዮ እየገባችሁ ሊያስወርዱት ሊያስነሱት ስለሚችሉ በቻላችሁት መጠን ሁሉ ሼር አድርጉት፣ ሪፖስት አድርጉት እና ኮፒ ሊንክ አድርጉት። ኮፒ ሊንክ አድርጉት። እሺ እውነት ሻዬ ቤት እንዴት አላችሁልኝ? ባሮኬ እንደምን አደርክ? ደህና ነው ወይ? አለን እውነት ይዳንሽ ሁሉ ሰላም። እጅግ የሚያሳምም ጊዜ ላይ ደረስን አይደል? ይስጠላል ብቻ። ቤትሻ እንዴት ነሽ? እንዴት ናችሁ? ደህና ነግና ባሮኬ? እግዚአብሔር አምላክ ይመስገን። እግዚአብሔር ይመስገን። ያው እንግዲህ የወንድማዊነትህን ምንድን ነበረ ስሙ የቤተክርስቲያን ልጅነታችሁን እንግዲህ እናንተ ናችሁ ሶሻል ሚዲያ ላይ እየጮኻችሁ ያላችሁት። ማለት እነዚህ የወንድሞች ጉዳይ ብቻ አይደለም። እዚህ ጋር ሁሉም ሰው እንዲረዳው የምፈልገው ነገር የእፎይ ጉዳይ ብቻ አይደለም። የእፎይ ብቻ ጉዳይ እንኳን ቢሆን ራሱ ቢያንስ በክርስቶስ አንድ አካልን እንላለን አይደለ እንዴ? ቢያንስ ወንድምነቱ ሊሰማን ይገባል። እዚህ ጋር ማለት እኔ ዛሬ በጣም ነው ልብ የተሰበረው። ስለምን ወንድማችን ይደበቃል? ህግ ነው፣ ይጠይቁ። ማንም ሰው በህግ ወንጀል አጠፋ ከተባለ የመጠየቅ መብት አለው። የምርም ይሄ ልጅ አጥፍቷል ከተባለ ማስረጃ ካላችሁ ሄደው ይጠይቁ። ግን እዚህ ጋራ ወንድሞቻችን ግን በዚህ ሁኔታ ላይ ሰብአዊ መብታቸው ሊጣስ አይገባም። ለምን ይደበቃሉ? በቃ ህግና ስርዓት አለ ይባላል አይደል እንዴ? ህግና ስርዓት ካለ የፍርድ ቤት ማዘዣ ሰው ሳይወጣበት እንዴት እንደ ወንጀለኛ ይባረራል? እንዴትስ እንደ ወንጀለኛ ይሳደዳል? እንዴትስ ፎቶ ተለጥፎ እነዚህ ልጆችን ባገኛችሁበት ምናምን ተብሎ እንዴት ይሰራል? ማለት ይሄ ስለ ህብራዊነት ስለ ሀገራዊነት የሚወራ ከሆነ ይህንን ስለምንድን ነው የሃይማኖት ተቋማት ለማየት ያልሞከሩት? በቃ የህግ የሚጠይቀው አካል በህግ ይጠይቅ። ግን እነዚህ ልጆች የመንቀሳቀስ መብታቸው የመኖር መብታቸው በአካላቸውና በስነ ልቦናቸው ላይ ጉዳት እየደረሰ ነው። ስለዚህ በዚህ ሰዓት በህብረት ሆኖ ሰው ካልቆመ ነገ ላይ ምንድን ነው ማለት ምን የቱ ጋ ነው እኛነታችን? የቱ ጋ ነው ክርስትናነታችን? ማለት ግዴታ ሰው በስጋ አብሮን ካልተወለደ እንደዚህ አይነት ጉዳዮች አይሰማንም ማለት ነው። በቃ ይሄ ነገር አቆመ። ስለዚህ አሁንም የአባቶች ጆሮ እንድናገኝ ጩኸታችን እንዲሰማ እኛ በቃ ለሁሉን ያለውን ቪዲዮ አሁን እኔ በጣም ያዘንኩት ባሮኬ ልቤ የተሰበረው የመግለጫው ላይ ልክ እነሱ ስሜታዊ ሆኖ የግብረ መልስ እንደተሰጡ አድርጎ ነበረ ሲያስቀምጥ ነበር። የምር የእኛ ልጆች ናቸው የግብረ መልስ ያዘጋጁት ወይስ ይነሱ? ይሄ እንኳን ለማጣራት እንትን አልተፈለገም። ይሄ ራሱ ባልተጣራበት ነው የወጣው። ባልተጣራበት ሁኔታ እኛ የቪዲዮ ማስረጃዎች አሉን። በ2022 ጀምሮ ክርስቶስ የተሰደበበት እንዴ ህይወቱን እኮ ለኛ የሰጠ ምን ማለት ነው? ምን ማለት ነው? እኔ ከዚህ በፊት እንደዚህ ስሜታዊ ሆኜ ራሱ ተናግሬ አላውቅም። ከነ ዓመተ ምሕረቱ ከነበረበት ሁኔታ የዛኔ 2022 ላይ የዛኔ ቲክቶክ ላይ እፎይ የሚባል ግለሰብ በንጽጽር ላይ እየሰራ አልነበር። አካውንቱ 4000 ምናምን ያለ 470 ምናምን አሁን 500,000 ገብቷል። እግዚአብሔር ይመስገን። እሱ ላይ ገብታችሁ ማየት ትችላላችሁ። መጀመሪያ ላይ የፖስተውን ቪዲዮ ምን እንደሆነ ከመጀመሩ እሱ መስጠት የጀመረው የእነሱስ ክርስቶስ ላይ መሳለቅ የጀመሩት መቼ ነው? ማለት እንዴት ነው እንደዚህ? እኔ እንደዚህ ስሜት ያደረገኝ ምንም ሆኖ አይደለም። ማለት በቃ በክርስቶስ እኛ አንገልም እንሞታለን እንጂ ይሄ ክብር ነው። ከክብርም በለ ግን ሰማዕትነትን በተባለ በቦታው ነው መሆን ያለበት፣ በአግባቡ በስርዓት። ያም ነገር ስለሆነ ነው እግዚአብሔር ከዛ ከሞት አፋፍ ከዛ ከተነሳባቸው ከተደረጋባቸው ደባ ያስመለጣቸው። ለዛ ደግሞ በጣም ብዙ ማስረጃ አለን። ስለዚህ አሁንም ህዝበ ክርስቲያን የሆናችሁ ሁላችሁም ማሳያችሁ የቴሌግራም ግሩፕ ላይ ግቡ። ከዛ እዛ ላይ የተጨበጠ ትክክለኛ መረጃ እናቀብላቸዋለን። ይሄ ከስንተኛ ከመቼ ጀምሮ ሲሰራበት እንደነበር አሁን የቱ ጋር እንደደረስን እና ደግሞ የቱ ጋር እንደምንሄድ እና እያንዳንዳችሁ እባካችሁ ቪዲዮ የምንሰሩ ልጆች እኛ የምንሰራውን ቪዲዮ ቤታችን እየገባችሁ ሪፖስት አድርጉልን።
አሁን ማስተባበያ ቪዲዮ እየሰሩ ነው። ማስተባበያ ቪዲዮዎቹን ብታዩ ከመጀመሪያ ኦሪጂናል ከተሳደቡበት ቪዲዮዎች ፍጹም የሚገናኝ ነገር እራሱ አይደለም። እኔ ገባሁትን የሰራሁትን ቪዲዮ እኔ በጣም ተናድጄ የሰራሁትን ቪዲዮ ማየት ትችላላችሁ። ቢያንስ እንኳን ምን አለ ሪሞርስፉል ሆነው ወይ ደግሞ ያደረጉት ነገር ተሰምታችሁ እንኳን ይቅርታ ቢጠይቁ። ዲፌንሲቭ ነው የሆኑት። ዲፌንሲቭ። ይሄን ደግሞ ያደረጉት ዊ ነው በቃ ዊ ኦል ነው ለምን እንደሚያደርጉ አስቲል የእኛን ልጆች እንደ አጥቂ ለማድረግ ለማሳየት እንደ ተንኳሽ እኔ ቅድም እግዚአብሔር ይባርክ በጣም በተገቢ ሁኔታ ገልጸዋል። ስለዚህ በግብረ መልስና በአጥቂና በተንኳሽ መካከል ያለውን ዲፍረንስ ከህዝበ ክርስቲያኑ ሊያውቅ ይገባል። እኛ ሁሉም በሰላም ቃለ እግዚአብሔርን ሰብከው መውጣት ነው የሚፈልገው። ማንም ሰው እዚህ ጋር ገብቶ እንደዚህ ያልክ እንደዚህ ያልክ እንዲህ ሰው አደጋ ውስጥ እስኪደርስ ራሱ የሚሆን ምንም አይነት ንግግር ማንም ሰው አይፈልግም። ማንም ሰው በቃ በሰላም የሚነሱትን ጥያቄዎች መመለስ ከአቡ ሀይደር ጀምሮ የውይይትን ጥያቄ ተቀብለ እየቁቁስ መማር ያለብን ሁላችንም። አባቶቻችን የሶሻል ሚዲያውን ነገር ቢያስተካክሉልን ኖሮ ቢረከቡት ኖሮ እኛ ቁጭ ብለን በእነሱ ጉባኤ ስር በሚደረጉት የዕቅበተ እምነት ስራዎች ላይ እንማር ነበር። ያ ነገር ግን እየሆነ አይደለም። ቲክቶክ ላይ የሚሆኑን ይግባኝ ብሎ የሚቆጣጠር ሰው ራሱ እያለ ወጣቶች በተነሳሽነት በቀናይነት ስሜት ነው እየተነሱ መልስ የሚሰጡት ዲቤትም የሚገቡት። ከዛ ደግሞ በተጨማሪ እነሱን የማሸማቀቅ እነሱን ወንጀለኛ የሚያደርግ ተጨማሪ ሌላ ስራ እንዴ እኛ በውስጥ መደረግ ያለበትን ጉባኤዎች እንዴ አደባባይ ለጥፈን እንናገራለን። ከዛ ግን አደባባይ መናገርና አደባባይ መመስከር ያለብንን ነገሮች ደግሞ እንደበቃለን። የዛ ሰዓት ላይ ዋይ ማንኛችንም አባቶቻችን እየተሳደብን አይደለም። በቃ ስለዚህ እዚህ ጋራ የየትኛውና ምን መቅደም አለበት የሚለውን ነገር በስርዓት መለየት አለብን። ሁላችንም እኛ ማስረጃ ሳንይዝ ምንም ነገር ተናግረን አናውቅም። ስለዚህ ያንን ማስረጃ እባካችሁ ለሚደርሰው አካል አድርሱልን። አባቶቻችን ጆሮ ይስጡን። አባቶቻችን እኛ የሚመለከተው አካል ሰምቶ ደብዳቤ ለተገቢው አካል ይመለከተኛል ለሚል ለህግ አስከባሪ አካል ያድርስልን። ሌላ እኔ ምንም አይነት ፍላጎት የለኝም። ማንኛችንም ምንም አይነት ፍላጎት የለን። ሁላችንም አካውንታችንን ዘግተን እኮ ሰላም የራሳችን ኑሮ ምንድነው ሰዎች መሆን እንችላለን። ግን እዚህ ጋራ ዛሬ ላይ ባልተገባ ወንድሞቻችን መወንጀል የለባቸውም ከሚል አንጻር ነው። በቃ ስለዚህ ይገደኛል የምትሉ ከሆነ የምርም ይሄ በክርስቶስ አንድ አካል መሆናችን የሚሰማችሁ ከሆነ እነዚህን ነገሮች አድርጉ። በቃ ለወንድሞቻችሁ ድምፅ ሁኑ። ይሄ ሰውን የመደገፍ አይደለም። በቃ መዘባበቻ ያደረጉት አምላካችንን ቅዱሳቶቻችን ናቸው። ንዋየ ቅድሳቶቻችን ናቸው እየወጡ ሲሰደባሉት። መጽሐፍቶቻችን ነው እያወጡ መዘባበቻ ያደረጉበት። ስለዚህ ይሄ ነገር ደግሞ እኔንም ማንንም ሁሉንም የሚመለከት ነው። ከዛም አልፎ ደርፎ በህይወት ላይ የሚደርስ አደጋ። ይሄ ደግሞ ጭራሽ እንዲህ ልናነጋገር ልንደራደርበት ራሱ የሚገባ ነገር አይደለም። ስለዚህ ይሄ የወንድሞቻችን ላይ የሚደረገው የሰብአዊ መብት ጥሰት ይቁም። ከዛ በተጨማሪ ደግሞ ይሄ የሚደርሰው ዛቻ፣ ማስፈራሪያ ይቁም። በህግ እንጠይቃለን ካሉ በህግ በስርዓት በአግባቡ የፍርድ ቤት ሄደው አቃቢ ክስ ይመሰረትበታል። ከዛ በኋላ ፍርድ ቤት ማዘዣ ሲወጣ ለህግ መቅረብ ካለባቸው ይቀርባል፣ ግን በማስረጃ። ከዛ ባለፈ ግን ይሄ እላፊ የሆነ ዛቻ የትም ማንም ሰው አያደርስም። ሰው እግዚአብሔርን ፈርቶ ነው እንትን ያለው። እኔ ማንንም ሰው ለማን ነው ድንጋይ ያነሳችሁት? ህግ የሚከበር የሚል ሰው እኮ ድንጋይ ስቶ ሰውን አያባረርም፣ አያሳድድም። እኔ ዛሬ በጣም ስለከፋኝ ነው ብዙ ያወራሁት። ባሮኬ በጣም ይቅርታ። ልክ ነው። ምናልባት ግን እዚህ ጋር የምትሳደቡ ሙስሊሞችን እያየሁ ነው እና ስድቦቻችሁን እያየሁ ብሎክም አላረጋችሁ አውቄ ነው። ስድባችሁ ተስማምቶን አይደለም ብሎክም አላረጋችሁ። እኛ እንደናንተ በጥላቻ የተሞላን ሳንሆን በማስረጃ የምናደርገው ነገር እንድትመለከቱ ብለን ነው። ብሎክ እያደረግን ማሰናበት አቅቶናለን። በጌታ ስም በጣም ቀላሉ ነገር እዚህ ጋር አንድ ወይ ሁለት ጊዜ መንካት የሚጠበቅብን ስክሪኑን ማለት ነው። ኦኬ፣ ሁለት ጊዜ ምናምን መንካት የሚጠበቅብን ሰው እንደዛ እንድናደርግ አታስገድዱን።
ኑ ግቡ፣ ያው ኑ ሙስሊሞች ግቡና እስኪ ያለ ማስረጃ ያወራነውን ነገር አውጥታችሁ ሞግቱ። የቪዲዮ ማስረጃ እያያዛችሁ እንዴት ያሉት ነው? ያለ ማስረጃ ያወራንበትን መታችሁ ኑ ሞግቱ ጋይስ። ልጅ ይሰማል? ይሰማል። ሰላም እንዴት ናችሁ? ያለ መረጃ ባሩክ 3 ቀን ነው ምናምን አንተ ቤት ተቀመጥን፣ ቴዳ ጋር ተቀመጥን፣ ማማዬ ጋር ተቀመጥን። ግን አንተ ጋር ባለፈው ለ5 ሰዓት እና 6 ሰዓት አካባቢ እንደዛ ተቀምጠን መረጃ አምጡና ስንላቸው አሳዩ፣ ያለ መረጃ የተወራበት አሳዩ ሲባሉ ጭራሽ አንድም ሙስሊም ሊያሳይ አልቻለም። ሌላም ቤት እንደዚህ ከፍተን እየጠየቅናቸው ነበርና ማንም በእኛ ፊት ቆሞ ይኸው ያለ መረጃ ያወራችሁበት ምናምን ነገር ብሎ ሊያወራ አይችልም። ለምን? እያንዳንዱ ነገር ለሚናገረው ነገር ራሱ እዛው ላይ በቪዲዮም ስለተቀመጠለት አንደኛ አያነቡም እነሱ። ይሄ ከሀዲስና ከቁርአን ውጭ ያሉት እንትኖቻቸው መጽሐፎቻቸው የሚቀበሉት ሲራዎቻቸው ምናምን ነገር አያነቡም። ታሪክ የመሐመድ ታሪክ ያነበበ ሰው አለ? በወሬ ሰማ። ይሄ ሺዎቻቸው ኡስታዞቻቸው በየመስጊዱ ያወሩላቸው ወሬን ይዘው ነው እንጂ ሀቢቢ ያልቢ ቤት ልጄንና እናቴንም ቤተሰቦችም ላንተ ሰዋለው ብለው የሚናገሩት ያው ምንድነው እነዚህ ሺዎቻቸው ባወሩላቸው መስጊድ ውስጥ ባወሩላቸው ወሬ ነው እንጂ አንብበው አይደለም። እነዚህ ሰዎች እንኳን ይቅርና የመሐመድን ታሪክ ሌሎች ነገሮች እንኳን ማንበብ ይቅርና ሰላም ነው ቁርአን ራሱ የማንበብ ሰላም ነው። ብራዘር ወንድሜ እንዴት አለልኝ? ሰላም ነው ወንድሜ አለ ወንድሜ ሰላም ነው። ለአንተ ጥያቄ ነበረ ለአንተ ጥያቄ ወንድሜ። እሺ ጥያቄ ትቀጥላለህ። ከዛ ከየት ቤተ እምነት ነህ? ወይ አባቴ ከየት ቤተ እምነት ምን አልሽኝ? ከየት ቤተ እምነት ነው ወንድሜ? እኔ እምነቴን ተውና ልንገርህ፣ ማለት እኔ ሙስሊም ነኝ። እኔ እሺ ሙስሊም ነህ። እንዴት ነህ? ጾም ላይ ነው ያላችሁት አይደለ? አልሐምዱሊላህ ምርጥ ጾም። እናንተም ጾም ነው? አልሐምዱሊላህ ጥሩ። እናንተ ጋርስ አሪፍ ነው? ተመስገን። ሰላም ያስጨርሳችሁ። እሺ እናንተንም ወንድሞች አሜን አሜን። ኧረ እኔ ያለ ማስረጃ ወራበት ቪዲዮ አለ ወይም ያለ ማስረጃ ወራበት ወንድሜ። እኔ ስለሱ ላውራ አይደለም። እሺ አንተን ልጠይቅህ ነው የፈለኩት። እፎይ ማን እንደሆነ አላውቅም። ማሏሽ ነገር ማለት ፎቶ ምናምን ነገር ምን እንደሆነ ነገር አላውቅም። እና እኔ አንተ ልጠይቅህ ነው ማለት እንደዚህ አንተን እንትን ላይ በከታተለው ነበር ማለት ስክሮል ሳደርግ ራሱ ማለት ነው። እና ስለ ሃይማኖት ስታወራ የሁሉ ሰው አይቀመጥም አንተ ጋር። እውነት እናውራ ከተባለ ከዚህ በላይ ይቀመጥ ነበር። ከዚህ በላይ እስከ 2 ሰው ይገባል። ምንም ችግር የለውም። እንትኑ ምንም ይሄ አይደለም ወንድሜ። አንተ ይኸውልህ ልንገርህ፣ እኛ ይኸውልህ አጀንዳ ሰተን ህዝቡን ከማነካካቱ ምናምን ነገር አስፈላጊ ያነካካን እኮ አይደለም። ምን ሆነ መሰለህ ንጽጽር ይኸውልህ በንጽጽር ማለት ነው። ንጽጽር ምናምን የሚባለው ነገር የሆነ ማለት በተሻለን አቅም እናንተም ጾም ላይ ናችሁ፣ እዚህ ጋርም ጾም ላይ ናችሁ። ማልዋሽ እኔም ወይም አንተ አንድ ነገር እውነት እናውራ ከተባለ አንድ ነገር ልንገርህማ። እሺ እኔም ወይ አንተ ለምሳሌ ማለት ነው ማልዋሽ የሆነ ጻቢ የሆነ ወይ የሆነ ነገር ባይማውስ የሆነ ነገር መጣ እና እኔ ወይ አንተ ፊት ለፊት አንቀርብም። ማልዋሽ እውነት እናውራ ከተባለ የሚጎዱ ሌላ ሰዎች ናቸው፣ የሚደረጉ ሌላ ሰዎች ናቸው። እና የኛ ሰው በሆነ ነገሮች ከማመን የሆነ ነገር ከማለት ይልቅ ስሜት የምንኖራቸው ነገሮች አሉና በተቻለን አቅም የሆነ ሰዎች ወደ መልካም ነገር ወደ ነገር መቀር ወይ ፈታ። እሺ ማነው ፈታዬ? አንደኛ በሃይማኖት ምናምን እንደዚህ ደረጃ የሚያዳርስ ነገሮች አልተፈጠሩም። እዚህ ፕላትፎርም ላይ የሚደረገው የነበረው ምንድን ነበረ? እንግዲህ ያው እንደምታውቀው ለዘመናት በመጽሐፉ እንግዲህ ሁሉ እናንተን እንግዲህ ወኩል አላውቅም። እንግዲህ ያው እንግዲህ ሙስሊሞች ናቸው እንግዲህ ቅበተ እምነት ላይ የሚሰሩ ወይም ደግሞ ኡስታዞች ወይም መምህራኖች ሆኑ በመጽሐፍ ጀምሮ በጣም ብዙ የተጻፉ መጽሐፎችን እነግርሃለሁ አክቹሊ ስለ ክርስቶስ ኢየሱስ እና በቪዲዮቻቸው ሁሉ ላይክ በጣም ሰቅጣጭ የሆነ ክርስቶስን ላይ በጣም አምላካችን ነው ጌታ ማለት ስለኔ ብሎ ፍጹም ሰው ፍጹም አምላክ የሆነ ስለኔ ብሎ በሰው ምሳሌ ሆኖ ምን ያለ የተገኘ ራሱን ያዋረደ የፍጥሩን ራሱ የፈጠረውን ያንን ጭቃ ያንን ሰው ምን ያለ የተዋሃደ ያንን ስጋ የነሳ ስለኔም ደሙን ያፈሰሰ በደም ዋጋ የዋጀኝ ስለሚወደኝ የደም ዋጋ የከፈለልኝ አምላክ አለኝ። ስለዚህ የኔ አምላክ ሲሰደብ ዝም ማለት አለብኝ የለብኝም ማለት ነው። እኔ ግን ያደረኩት ምንድነው መሰለህ? እነከሌ ገደሉ፣ እነከሌ ይሳደዱ፣ እነከሌ ይያዙ አይደለም። ኦኬ መጽሐፎቻችሁን ደግሞ የእናንተን
ቁርአኖቻችሁን፣ ሐዲሳቶቻችሁን ከዛ ሙፈስሮቻችሁ የፈሰሩትን መጽሐፍቶችን እያንዳንዱ እየወጡ ደግሞ ሲመረመሩ ሲታዩ በአረብኛ የተጻፉትን በአማርኛ ተነገሩ። ያ እንደ ስድብ ታየ። ለምን ለምን? አሁን የኛ ጥያቄ ምንድነው? ፍትህ ነው። ይሄ ልጅ ያጠፋው ጥፋት የለም። ኦኬ፣ እሱን ለማሳደድ የተደረገበት ርቀት፣ እሱ እንዲሸማቀቅ እንዲደበቅ የተደረገበት ነገር መንገዱ ልክ አይደለም። እርሱ ያደረገው ምንድነው ሲባል በአረብኛ የተጻፈውን በአማርኛ ተናገረ። ወንድሜ አሁን እኔ ስለሱ ነገር ላወራም እኮ አይደለም። ቢያንስ አንተ ነገሮች ምነግርህ ነገር ነው ማለት ነው። እና አጀንዳ ከመስጠት ለሰዎች ጥሩ ነገሮች ብናማክር ደግሞ በእስልምና በክርስትና ነው ሃይማኖት መሳደብ አይቻልም። ከታች የሚጽፉትን ኮሜንት ነው ብዙዎቹ ክርስቲያኖች እየተሳደቡ ነው። ክርስቲያን አላቸው ምን ለምን ታውቃለህ? የክርስቲያን ጓደኞቼ ለኔ ስርዓት አላቸው። ለኔ አስተጋባ እና አባቴ ምን ብለህ ወሬ ሳይሆን በመረጃ ወሬ ጉርኮን እዚህ ላሳየው እችላለሁ። አርዳሃለሁ እያሉ ይሄን ነበር። ኧረ ተው ባሮክ፣ የኛ ኢንቦክስ ቢታይ እኮ ለጉድ ነው ባሮክ፣ ለጉድ ነው። ቤትሽ አይደል እንዴት እንደሚሰቀጥጥ ግን እኛ በእኛ ላይ ተሳደባችሁ አልተሳደባችሁ እኛ ላይ ምንም አይለጠፍብንም መጥቶ ግን እዚህ ጋር ግን የማይነካ መንካት የማይደረስ ላይ መድረስ ጥሩ ስላልሆነ ነው እንጂ እኛማ ምን በስድብ አይደለ እንደ ኢንቦክሶቻችንን ዴሞቻችንን የምታሸበርቁት። ደግሞ የምትሰድቡት ስድብ እኮ እኔ እንጃ ለሰው እንደዚህ እንዴት አንድ ሰው በእኔ አላቅምነት እንዴት ብዬ እንደምፈርጅ ራሱ እኔ እንደዚህ አይነት ስድብ እንዲህ ሰው መንገድ ላይ ራሱ ሲሳደብ ሰምቼ ራሱ ማላቀው ከዛ አልፎ ተርፎ ግን የሰውን አምላክ በሚሰቀጥጥ ሁኔታ ለሰው ለመጠቀም በሚዘገን ሁኔታ ትሳደባላችሁ። ይህ ደግሞ እኛ ላይ ያለውን እንፈልጋለን ማየት እንፈልጋለን ማስረጃ የምትሉ ከሆነ ደግሞ ስክሪንሻት እያደረጉን በየስቶሪያችን እንለጥፍላችኋለን። ቤትዬ ቀጥይ። ልናገር ስልማችም የገባው ግን ለማይረባ ንግግሩ ነው። ሁል ጊዜ ክርስቲያኖችን እንደወቀሱ ነው። ሁል ጊዜ እኛ ላይ ነው ጫና የሚበዛው እንጂ እነሱ በቃ እንደ ተበዳይ ነገር አድርገው ሲቆጥሩ ነው የምንመለከታቸው ማለት ነው። እና ባሮኬ ተመለስ እንዳጥለን አይ ቲንክ ቤቴ እንትና ማማዬ ከፍታለች። ቤት ከፍታለች። እሺ ሰው በቃ እሺ፣ እንደዛ ከሆነ አንድ ላይ እንሰብሰብና ወይ ማማዬ ጋር ሁላችንም እንሄዳለን። ከቤተ ክርስቲያን እውነተኛ ድምፅን መስማት እንፈልጋለን። ከእውነተኛ አባቶቻችን ድምፅ መስማት እንፈልጋለን። መግለጫው ድጋሚ ታይቶ ድጋሚ ቤተ ክርስቲያን የህዝቡን ድምፅ ሰምታ በዛ ድምፅ ላይ መግለጫ እንድትሰጥ እንፈልጋለን። የከሳሽን ድምፅ ብቻ ሰምታ የተከሳሽን ድምፅ ሳትሰማ መግለጫ የምታወጣ ቤተ ክርስቲያን ስለሌለች ማለት ነው። ተከሳሹ ምንድን ነው ያለው? ከሱም ወገን ሀሳቡን ሳትሰማ ድምፅ መግለጫ የምታወጣ ቤተክርስቲያን የለችም። መግለጫው ልክ ክርስቲያኖች ቀድመው ተናግረው ከዛም ሙስሊሞች ለዛ ነገር መልስ እንደሰጡ አድርጎ ነው መግለጫውን ያቀረበው። እንደዛ ነው ያለው። አዎ በጥፋት ላይ በጥፋት አይታረምምና አሉ። ጭራሹ ነው በፈጣሪ ከበፊትም እኛ ብለናል። አንድ የቤተ ክርስቲያን አባት እንዴት ነው ነገሮችን ሳያጣራ ያው ከሆነ ማለት ነው ሰውዬው ነገሮችን ሳያጣራ እንዴት ነው እንደዚህ አይነት መግለጫ የሚሰጠው? ቀድመው የተሳደቡት ይሄ የታወቀ ከሆነ ድሮ አንስተው ሲሳደቡ አምላካችንን ሲያንቋሽሹ የነበሩት እነሱ ናቸው። ያ የእፎይ ንግግር በቅርብ ጊዜ ነው የሆነው። እነሱ ግን ከዛም በፊት ነው ቁራጭ ስጋ የምታመልኩ እንደዚህ የምትሉ የእናንተ አምላካችሁ እንዲህ ብሎ እያሉ የማይሆን ነገር እየተናገሩ እየተሳደቡ ሲጀመር ክርስቲያኑ ማህበረሰብ እኮ ራሱ ወደዚህ ንጽጽር ወደሚለው ነገር የመጣው በእነሱ እኮ ነው። እነሱ ናቸው የጀመሩት። ሃይማኖታችንን ሲያንቋሹ ሲሳደቡ መጽሐፋችንን የማይለውን ነገር ይላል ብለው ሲናገሩ ይሄ ህዝብ ተነሳ። ከዛ በኋላ ሁሉንም ነገር የጀመሩት እነሱ ነው እያለ ልክ ጸቡን ወይም ደግሞ እንደዚህ አይነት አነጋገር የተናገሩት ክርስቲያኖች እንደሆኑና ሙስሊሞች ደግሞ ለዛ መልስ እየሰጡ እንደሆነ አድርጎ ነው መግለጫ ላይ የቀረበውና ወደ ህዝብ ጆሮ የሚደርስን ነገር ሳያጣሩ በዚህ ልክ
መግለጫ መስጠቱ ራሱን የምን አይነት እንደሆነ አላውቅም። በጣም ታሙ እንዴት አደራችሁ ማማዬ? አንቺልኝ ማማዬ ታውን ጫንቀው ወደ ላይ ትንሽ እኔ ላይ አርጊታ ትንሿዬ አቢቲ መምህር እንዴት ዋሉ? ዲያቆን ታሚዬ ሁላችሁም እንዴት ናችሁ? እግዚአብሔር ይመስገን። የክርስቶስ ጸጋና ሰላም በሁላችሁ ላይ ይሁን። ሁላችሁንም ሰላም ብያለሁ እህት ወንድሞቼ። እግዚአብሔር ይመስገን። እንዴት ነሽ አቢቲ? እግዚአብሔር ይመስገን አለን አቢቲዬ፣ እውነትዬ ሰላም ብያለሁ ሁላችሁንም። እኔ ግን የምነግራችሁ አሳዛኝ መረጃ ቢኖር ቀድሞ የደረሷቸው ቪዲዮዎች ነበሩ ባይዘዌ ማለት ነው። እሱንም አሁን በማስረጃ አድርገን እናስቀምጣለን። ይሄንን መግለጫ ከመሰጣቸው በፊት መግለጫውን የሚመለከታቸው ሰዎች መስረጃው የተወሰኑት ሙሉ በሙሉ ባይሆንም የተወሰኑ ደርሷቸው ነበረ። ግን ለምንድን ነው እኔ ያልገባኝ ነገር ወገንተኝነት የተሞላበት መግለጫ ማውጣት ያስፈለገው? ማለት በዚህ ሁኔታ ላይ እንዴት እና እባካችሁ አሁን እዚህ ውስጥ 1000 ሰዎች አላችሁ። በሉል እግዚአብሔር ስም ብቻ ሳይሆን ፍቅር የምለምናችሁ ነገር ገብታችሁ ቻናሉን ተከታተሉ። እዛ ውስጥ እፎይ መች እንደመጣና በተጨማሪ እነዚህ ቪዲዮዎች ከመች ጀምሮ ነው ሰርፌስ መደረግ የጀመሩት ወይም ደግሞ መለቀቅ የጀመሩት የሚለውን ነገር በደንብ በማስረጃ አስቀምጠንላችኋል። እዛ ላይ ለእናንተ ራሱ ግብአት ነው። ዛሬ ላይ እንደዚህ አንገታችንን መድፋት የለብንም። እኛ በማስረጃ በመረጃ የምንንቀሳቀስ ሰዎች ዋይ ሪሊ ድና አንደርስታንድ። ግን እዚህ ላይ በማስረጃ አስቀምጠናል። በ2022 ወጥተው ኡስታዞቻቸው በምን በልኩ የሞተልንን ኢየሱስ ክርስቶስ ህይወታችንን እስትንፋሳችንን በምን በኩ ይናገሩ እንደነበር ማስረጃዎቹ ከነ ስክሪንሾታቸው ተቀምጦላቸዋል። እባካችሁ ገብታችሁ ሪፖርት አድርጉ አካውንቶቻቸውን እየገባችሁ። እነዚህ አካውንቶቻቸው ደግሞ አሁን እዚህ ውስጥ ያሉ እህቶች ወንድሞች ይሄንን መረጃ ለማድረስ ተግተው እየሰሩ ነው። ግን እዚህ ጋር ቪዲዮቹ የሚወጡት ቫይራል ምን አይነት ቪዲዮ ቫይራል እንደሚወጣ እናውቀዋለን። እንደዚህ አይነት ግን አስፈላጊ የህይወት ሽረት ጉዳይ የሆኑ ነገሮች ግን ከ100,000 እንኳን ገብቶ አያገኝ። ስለዚህ እባካችሁን እነዚህ ገብታችሁ እኔ ባዮ ላይ ያለ እዛ ላይ አይታችሁ ገብታችሁ ጽፋችሁ ማውጣት ትችላላችሁ። ምንድን ነበረ ስሙ? ላይክ የተቀራችሁ ደግሞ ባዮላችሁ ላይ ጻፉ፣ ሼር አድርጉ። ከዛ በተጨማሪ ደግሞ አዳዲስ መረጃ በእናንተ በኩል የሚመጣ ከሆነ ደግሞ ቻናሉ መታወቅ ስላለበት በዛ በኩል ይለቀቃል። ስለዚህ እነዚህ የህብረት ስራ መስራት አለብን። እዚህ ላይ ያሉ እህቶችን ፎሎ አድርጉ። አካውንቶቻቸውን እየገባችሁ ፖስት የሚደረጉትን እባካችሁ። እኔ አሁን ዛሬ ግብረ መልስ ሰርቻለሁ። እየተደረገ ያለው ነገር ሁላችሁም ግልጽ አልሆነላችሁ። የማስተባበያ ቪዲዮ እንዲሰሩ እየተደረገ ነው። የማስተባበያ ቪዲዮ ሰርተው ይቅርታ ቢጠይቁ ጀንዌንሊ ከልብ የሆነ ይቅርታ ቢሆን እኛ ይቅርታ ነን። የይቅርታ አምላክ ነው ያለን እንዴ! ስለ ፍቅር ብሎ የሞተልን አምላክ ነው ያለን። ስለዚህ እኛ ይቅር ማንልበት ምንም አይነት ምክንያት የለም። ከዛ በኋላ ቤተ እምነቱ ተረክቦ በስርዓት እቅበት እምነት የሚሰሩ ልጆችን ይመድብልን። እኛ ከዛ ውጭ ሌላ ጥያቄ የለንም። ያጠፉት ደግሞ በህግ ይጠይቅልን። ግን ምን እንደሆነ ታውቃላችሁ? እኔ ልቤን የሰበረው የማስተባበያ ቪዲዮቹን ገብታችሁ ማየት ትችላላችሁ። እኔ ላይ ራሱ አለ የተደረገው በማስረጃ እንዳወሩና የዝልፈት ቃል እንደሌለ። ግን ይኸው እኔ ለአብነት ይሄንን ነገር እኔ ወሬ ለማብዛት አይደለም፣ ወሬ ካበዛውባችሁ ይቅርታ። ግን ለምሳሌነት እንድትረዱት ነው። መጀመሪያ ላይ የተሰራው ቪዲዮ ላይ መጽሐፍ ቅዱስን እንጂ አሁን የተጠቀሱት ማስረጃዎች ሳይሆን የተጠቀሱት መጽሐፍ ቅዱስ ላይ ነው። ከመጽሐፍ ቅዱስ ላይ ሀሳቡ እንዳለ መጽሐፍ ቅዱስ ላይ የሌለ ነገር ከዮሐንስ ወንጌልና ከማቴዎስ ወንጌል የተሰራ ቪዲዮ እዛ ላይ የምላሽ ቪዲዮ ሰርተናል። ከዛ በተጨማሪ ደግሞ የማስተባበያ ቪዲዮ ሰርተናል። ኢቭን ለማስረጃ የተጠቀሱት መጽሐፍቶች ራሱ እነ ቻርልስ ቤንሲንጊል እና ደግሞ አንደኛውንም ጭምር እንደዚህ አይነት ቃላት እንደዚህ አይነት ሀሳብ ራሱ በእንትናቸው የለም። እንደዚህ አይነት ግን ኢቭን ቻርልስ ቤንሲንጊል የተባለ ለማስረጃ የቀረበው ሰውዬ ራሱ ቴዎሎጂያን ሳይሆን መጽሐፍ ቅዱስን ያጠና ሰው ሳይሆን ሳይካትሪስት ነው። በእንደዚህ ሁኔታ በእንደዚህ አይነት መረጃዎች ናቸው ለስድባቸው እንዲቀል ብለው አምላካችንን ሲዘልፉ ይኖሩት። ስለዚህ እንዴት እንደዚህ አይነት የማስተባበያ ቪዲዮ ሲለቀቅ እኛ ዝም እንላለን? ይሄንን እኛ መማር ያለብን ሰዎች ነን። ስለዚህ እባካችሁ ቤተክርስቲያን አውቶሪቲ የሰጠቻችሁ መምህራን፣ ሊቃነ ጳጳሳት
ጠባቂዎቻችን ቀሳውስት፣ ዲያቆናት እንደዚህ አይነት ቪዲዮዎችን እየተከታተላችሁ ተገቢው ምላሽ እየሰጣችሁ በህግ መጠየቅ ያለባት አካላቶች ደግሞ ተሳዳቢዎች፣ ዘላፊዎች፣ ሃይማኖት አንቋሻሾች፣ ካህናትን ተሳዳቢዎች፣ ቅዱሳንን ዘላፊዎች፣ በቅዱሳት የሚዘባበቱትን ለህግ አካላት አቅርቡል። እኛ ምንም አላለም። ለዘመናት እነዚህ አይነት ቪዲዮ ሲሰራጩ ነው ስክሮል አድርገን ነው የምናልፈው፣ ወይ ሪፖርት አድርገን ቢበዛ ሪፖርት አድርገን ብናልፍ ነው። ከዛ እግዚአብሔር የባረካቸው እግዚአብሔር የገለጠላቸው ልጆች ደግሞ ስቲች እያደረጉ በንጽጽሩ በእኛም በኩል ይሰጣል። ዲያቆን ዘማርያም ስንቴ ነው ስለ ገድላት መልስ የሰጠው? አንድ አስተምሮት እኮ በማስረጃ ከተባለ እናንተ ታውቁታላችሁ እንዴት ንጽጽር እንደሚሰራ። እኔ ከኦርቶዶክሳዊ ጋር ከሆነ ዲቤት የሚገባው አስተምሮቶቿ ምንድን ናቸው? ዶግማቲክ ቡኮች፣ ከዛ የሚቀበሉት አባቶች፣ ከዛ በኋላ መጽሐፍ ቅዱስን ሳነሳ እኔ ምለው ሀሳብ የሚደግፍልኝ ኮሜንተሪ እና አባት የሚቀበሉት አባት ሳገኝ ነው የእናንተ አስተምሮታችሁ እንደዚህ ነው ብዬ አውጥቼ የምለጥፈው። አዘርዋይስ ግን እኛ እናውቀውም እናንተ ከየት አምጥታችሁ ነው እንደዚህ እየተባለ ግን ለስድብና ለዘለፋ ለመሳለቂያ እንዲመሽ ተደርጎ ቪዲዮ መስራት ይሄ ያሳምማል። ሊያሳምመን ነው የሚገባው፣ ሊከነክነን ነው የሚገባው። እኛ ችግር የለውም። እኔ እህቶች ከፈለጋችሁ ያሳያችኋል ምን አይነት የስድብ አይነት ነገር እንደሚወስድ። እኔ ግን እዚህ ጋር የወጣ ነው እኛ ተሰደብን ብለን አይደለም። ይሄ በቤተ ክርስቲያናችን ህልውና ነው የተመጣው። እኛ ተሰደብንማ ድሮ ነበር ማልቀስ የምንጀምረው፣ ድሮ ነበር ነው ጩሁ የምንል። ይሄ እኛ ተሰድበናል። እኛ ለሰው የማይመጥን ለእንስሳ የማይመጥን ስድብ ነው እንግዲህ በየኢንቦክሳችን ቢደርሰን፣ ግን ያ አይደለም ፖይንቱ። እኛ ስድብ አይለጠፈብን። ለምን አታሽ ያበርቁትም ኢንቦክሳችንን? ይሄ ከኛ ጋር ምን የሚያገናኘው ነገር የለም። ግን እዚህ ጋር መሰረታዊ ቤተክርስቲያናችን ህይወታችን የሆነው ክርስቶስን ነው የተነካው። ስለዚህ እሱ ብቻ አይደለም፣ አስተምሮታችን በማይሆን በልኩ እየተነሳ በአስተምሮታችን ላይ መሳለቅ፣ መጽሐፍ ቅዱሳችንን ባልተገባ ሁኔታ አተረጓጎም መተርጎም፣ ለስድብ ለዘለፋ በሚመች ሁኔታ አስተምሮታችን ቅዱሳን መጽሐፍቶቻችን ባልተገለባበጡበት መልኩ ባልተረጋገጡበት መልኩ። ስለዚህ ይቅርታ አድርጉልኝ አበዛውባችሁ። እዚህ ጋር ታላላቅ የሆኑ ወንድሞች እህቶች አላችሁ። እናንተ ቀጥሉ። የሆነ ሰዓት ማማዬ ከፈቀድሽልኝ ቻናላችንን እናሳያለን። ያንን ከፈለጋችሁ ግን እንደሚንታኝ ገብታችሁ የኔ አካውንት ላይ ማግኘት ትችላላችሁ። አይ ቲንክ እና ቢቲም ባዮ ላይ ሳይኖር አይቀርም እና አለም ላይ አለም። እባካችሁ እየገባችሁ እኛም ፎሎ አታድርጉን፣ ችግር የለም። ግን ምንሰራው ቪዲዮዎችን ምንሰራቸውን ምንለቅላችሁ ምናስተዋውቅላችሁን ነገሮች ግን እባካችሁ በጥሞና ተከታተሉ፣ በድሞና አዳምጡ። እና ዛሬ ላይ ቅድም ባሮኬ ጋም ነበርን። ባሮኬ ላይ ገብተን እነዚህን መረጃዎች በምናሳይበት በምናቀርብበት እና ለእናንተ ያለውን ነገር ለማሳወቅ የምንመክርበት ምክንያት እንደሚታወቀው የተለመደው ስራቸውን በሪፖርት የእሱን አካውንት ዋርኒንግ አሰጥቶታል። እሱም አዲስ የፖስተው ቪዲዮ አለ። ሁላችንም የምንፖስተውን እየተከታተላችሁ ባካችሁ ቫይራል እንዲወጣ አግዙ። እኛ መረጃና ማስረጃ ነው። ስለዚህ ያ መረጃ ደግሞ ተገቢው አካል ላይ መጠየቅ ያለበት አካል ጋር እንዲደርስ የእናንተ ያላሰለሰ ጥረትና ትብብር ያስፈልገናል። ያለ እናንተ ምንም ነን። ስለዚህ እባካችሁ አግዙ። ስላበዛው በጣም ይቅርታ። እግዚአብሔር አምላክ ይስጥልኝ። አመሰግናለሁ። ቀጥል እንግዲህ ትቀጥላላችሁ። አንድ ጊዜ በጣም ይቅርታና ኔትወርኪን አስታኪ ተመልሼ እገባለሁ። ማሚታ ልቀጥል። ሁላችሁም ያው እንግዲህ ዋርኒንግ ሰጥቶኛል። እንግዲህ ፈርስት ዋርኒንግ ብሎ ደግሞ መጥቷል ማለት ነው። እና ምናልባት ከቻላችሁ እዚህ ውስጥ 1500 ሰዎች ያላችሁት ፕሮፋይል ንኩት ግቡና ከዛ በቻላችሁት መጠን 50 ምናምን ጊዜ ኮፒ ሊንክ ለማድረግ ሞክሩ። 50 ጊዜ ምናምን። እሺ ከቻላችሁ፣ ካልቻላችሁ ችግር የለውም። የምትችሉ ብቻ አድርጉልኝ። ያው ሪፖርት ማድረግ የምትፈልጉም ደግሞ ያው በምንም እንትን ስለማትመለሱ ማድረጋችሁን ቀጥሉ፣ ይመቻችሁ። ግን ክርስቲያኖች ግን እዚህ ውስጥ ያላችሁ ኮፒ ሊንክ ለማድረግ ሞክሩ። ከዛ በኋላ ስመለስ እኔም ደግሞ ሀሳብ እሰጣለሁ። ማሚታ እዚህ ውስጥ ያሉትን ድፍረት እንዳይሆን ከነሱ በኋላ ድል ሲሰጠኝ እኔም ደግሞ አወራለሁ ማለት ነው። እኔን ሽሪንካ እንትን ታሙዬን አስጠልቀውና
ግን ሁላችሁም ምን ልላችሁ ፈልጌ ነው፣ ኮፒ በቻላችሁት መጠን ኮፒ ሊንክ አድርጉ እንጂ። ቀጥል ባሮኬ ቀጥል፣ ትንሽ ቀጥልና ካንተ በኋላ እችላለሁ ወንድም። መልካም ተሙዬ፣ እንግዲህ እሺ፣ አይ ቲንክ አቢቴ ቸኩለሽ ነው። ኖ ኖ ኖ ኖ ወንድም አለም ቀጥል አለው፣ ችግር የለውም። እኔ ታናሻችሁ ነው። ቀጥል ወንድሞቼ። እሺ እኔ ናት። በነገራችን ላይ የኔ ተወዳጆች መጅሊሳቸውን ሳላደንቅ አላልፍም፣ አልዋሻችሁም። ለመሰላችሁ ቢያንስ የህዝቡን ድምፅ ህዝቡ ሳይረዳ የመሰለውን ይዞ ያጮውን ነገር ተቀብለው ከግብ ለማድረስ ተሯሩጠዋል፣ ሞክረዋልም። የሃይማኖት ተቋማት ጉባኤ እንኳን ባልገባው፣ ባልተረዳው፣ ባልመረመረው ለመግለጫ ፈጥኖ ወጥቶ እንዲሰጥ አስደረገዋል። ምን እንደሆነ ታውቃላችሁ? ኦኬ ራስን በትልቁ አርጋባ። ኦኬ እሺ፣ ኦኬ አይ ቲንክ አሁን ከመጣው እሺ። ስለዚህ የኛ አባቶች ግን ወዴት አሉ ነው? ኦኬ የኛ አባቶች ወዴት አሉ? ወንድሞች እየተሳደዱ ያሉት እነርሱ ነብያችን ተነካ ብለው ነው። የተነካ እንኳን ነብይ ሳይኖር ነብያችን ተነካ ብለውም ካሉ የተነካው በምንድነው? በየቁርአናቸው በየሐዲሳቶቻቸው እና ሙፈሰሮቻቸው የፈሰሩትን ጽሁፍ ቢመለከቱ ኖሮ ተነክቶ ሳይሆን የተጻፈው ተነበበ ብለው ነበረ። እንደውም ያመሰግኑን ሁሉ ይችሉ ነበር። ክርስቲያኖችን ማለት ሊያመሰግኑን ሁሉ በቻሉ ነበረ። በገባቸው ልክ ግን የማያውቁት ጽሁፍ ስለተነበበላቸው ወይም ደግሞ አይተውት ሰምተውት የማያውቁት ነገር ስለሆነ ለሌሎች እንደ ስድብ ወይም ደግሞ እንደ ማንጓጠጥ ስለታያቸው ያንን ድምፅ አመጡ፣ አነሱ፣ አጮሁት። መጅሊሳቸው ግን የህዝቡን ድምፅ ቶሎ ሰምቶ ተቀበለ። የኛ አባቶች ግን የምእመናኑን ጩኸት የህዝቡን ድምፅ ለምን መስማት አልቻሉም? ወንድሞች እየተሳደዱ ያሉት እነርሱ ነብያችን ተነካ ብለው ነው። እኛ አምላካችን መድኃኒታችን ክርስቶስ ኢየሱስ ስለኛ የደም ዋጋ የከፈለልን ፍቅሩን በሞት የገለጠልን አምላክ ሲናገሩብን ለምንድን ነው አባቶች የማይሰማቸው? አያችሁ ትልቁ ልዩነት። ሎቱ ስብሐት ክርስቶስን እብድ ነው። ክርስቶስ ዘሩ የማይታወቅ ነው። ክርስቶስ ዘሩ የሚጋጭ ሀሳብ ራሱ ያነዟል ነው። አንዱ ዘር አይታወቅም ይላል፣ አንድ ጊዜ መልሶ ደግሞ ዘሩ ደግሞ የጠንቋይ ነው ብሎ እንዲህ በአፉን ከፍቶ ለመናገር የቻለ ከሆነ ቢያንስ የሃይማኖት ተቋማት ጉባኤ በተለይም ኦርቶዶክሳውያን ብሎ እንዲናገር ለምን ተፈቀደላቸው ነው? ዛሬ ነው እንደነሱ ትንኮሳውን የጀመሩት። በነገራችን ላይ ከዓመታት በፊት በየመጽሐፍቱ ሲያሳትሙት የነበሩት ምን አይነት መጽሐፍት ነበሩ? በየዕለቱ ቤቶቻቸውን እየከፈቱ ፍጹም ሰው ፍጹም አምላክ በመሆኑ አያችሁ፣ አምላክ በስጋ መገለጡ፣ አምላክ ስጋን ነስቶ የራሱ ማድረጉ በሰው ምሳሌ ሆኖ እንዲል በሰው ምሳሌ ሆኖ የመጣበትን እያንዳንዱ ነገር እያሳዩ አንጀት ምናምን እየሳሉ ሽንት ቤት ይገባል እንደዚህ ያደርጋል እያሉ ሲያላግጡና ሲሳደቡ አልነበር እንደሚውሉት? አልነበረም ነበር። እልፍ አእላፍ ሙስሊም ወገኖች ወደ ክርስትና እንዲመጡ የተደረገው በእነዚህ ጠንካራ እህቶችና ወንድሞች አይደል እንዴ? ለምን? ራሳቸውን አደጋ ላይ ጥለው ተሸማቀው ፊታቸውን ሸፍነው በቻሉት መጠን ስለ ክርስቶስ እኮ ነው ሁላችንም ጌታ አምላኬ ብለን የምንጠራው ነው። ወይንስ ሌላ ክርስቶስ ነበር የሚሰብኩት? ስለዚህ እነዚህ ወንድሞች ሊሳደዱ አይገባም። ማንም የትኛውም ክርስቲያን ሊሳደድ በሃይማኖት አይገባም፣ ሊሸማቀቅም አይገባም። ማንም ሰው ማስረጃ ካለው ይሄ ወሬ የተወራው በማስረጃ አይደለምና ስለዚህ ተጠየቁ ቢል መልካም። ያለ ማስረጃ ከተወራ
በማስረጃ የተወራውን ማስረጃ ባለው ጉዳይ የተጻፈው ስለተነበበ ግን ማንም ተሳዳቢ ማንም ደግሞ ባለጌ ሊባል ግን አይችልም። ማንም በነገራችን ላይ እንኳን ሊሳደድ ማለት ነው ስሙ በሚዲያ ላይ መነሳቱ ራሱ በወንጀል የሚያስቀጣ ነበረ። ያለ ስራው ያለ ስሙ ስም ስለተሰጠው ማለት ነው። ስለዚህ እኔ ውድ ክርስቲያኖች እውነተኛው የበጎች እረኛ ክርስቶስ ኢየሱስ እኛ አባቶችን አይተን አንወድቅም አንሰናከልም። ወይም እንደዚህ ማለት ነው ከነሱ የምንጠብቀው ብዙ ነገር ላይኖር ይችላል። አባቶች ይዘውት ያለቀ ጉዳይ እስካሁን ደስ ስለሌለ የመስቀል አደባባዩን በሉት የምኑን በሉት ይዘውት እንትን ከነሱ የምንጠብቀው ብዙ ነገር ላይኖር ይችላል። ሁላችንም በጸሎት እንትጋ እንበርታ። ስለዚህም የሚለቀቁትን ማስረጃዎችና መረጃዎች እንከታተል። እኛ እርስ በርስ እጅ በእጅ እንያያዝ። ዶክተሩም ጠበቃውም ዳኛውም ሁላችንም እርስ በርስ የምንረዳዳና የምንያያዝ ከሆነ እመኑኝ ያን ጊዜ አባቶች ወደኛ ይመጣሉ። እኛ አይደለም ለአባቶች የምናስተላልፈው፣ አባቶች ወደኛ ይመጣሉ። እና የተወደዳችሁ ውድ ክርስቲያኖች እስከዛ ድረስ ግን እኛ እጅ በእጅ እንያያዝ፣ እጅ በእጅ እንያያዝ፣ ዋጋ እንክፈል። እንዴ መስቀሉን ተሸክሞ ሊከተለኝ ማይወድ ቢኖር ምኑን ክርስቲያን ሆነ? በዋጋ ተገዝተናልና እኛ ራሳችን የኛ አይደለንም። ለከንቱ ጽሁፍ አይደለም። ስለአንተ ቀኑ ሁሉ እንገደላለን የሚለውን ጽሁፍ ሮሜ 8:36 እናነብ የምንውለው ዝም ብለን ነው እንዴ? አይደለም። ከክርስቶስ ፍቅር ምን ይለየናል አለ። መከራ ነው፣ ችግር ነው፣ ረሃብ ነው፣ ጥም ነው፣ ቸነፈር ነው፣ ራቁትነት ነው፣ ሰይፍ ነው። ስለአንተ ቀኑ ሁሉ እንገደላለን እንደሚታረዱ በጎችም ተቆጠን ተብሎ እንደተጻፈ ነው አለ። ስለዚህ ስለ ክርስቶስ ኢየሱስ እኛ የምንገልለት የለንም። ስለ እርሱ ምንሞትለት አለን። የምንሞተው ግን ከንቱ የሆነ ሰማዕት አይደለም። ማንም ሰው እየተነሳ በሉት ረዱት ቁረጡ ሳለ መጥቶ እንደዚህ እንትን ሊለን በፍጹም አይሆንም። ያው አብረን እንቁም ነው፣ እጅ ለእጅ እንያያዝ ነው፣ አቅም አለን ነው። እዚህ ጋር ያለው ህብረት በነገራችን ላይ ምን ለውጥ እንደሚያመጣ ታዩታላችሁ። እኛ ግን እጅ ለእጅ እንያያዝ ነው። ባለን ነገር ሁሉ ወንድሞችን እህቶችን እናግዝ ነው። ያን ሳለ አባቶች ወደኛ ይመጣሉ። ያን ሳለ ድምጾቻችንን ይሰማሉ። ያን ሳለ ስለሚታረዱት በየቦታው ስለሚገፉት በየወረዳው ከስልጤ ዞን እንኳን የተፈናቀሉት የመጡት የታረዱት የሞቱት ስንት ክርስቲያኖች ናቸው? ያን ሰዓት ላይ እረኛ እንደሌለን ተቀበዝባዥ በጎች አንሆንም። በነገራችን ላይ ወላጅ እንደሌላቸው ልጆች አልተዋችሁም ብሎናል ጌታ። ልመናችንን፣ ጩኸታችንን፣ ጥያቄያችን ወደ እርሱ ይሁን። ያን ሰዓት ላይ እርሱ ወደ እኛ ድምፅ እንዲሆን ጆሮአቸውን ያደርገዋል። ጌታ ራሱ ያደርገዋል። ስለዚህ ሁላችንም ስለሚታረዱት ስለሚሞቱት ገዷቸው ጸሎትም ሆነ ጥቁር እንድንለብስ ሲያውጁ አላየንም። የተሾሙትም ደግሞ ለእረኛው ለመንጋው እረኛ ሊሆኑ ነው። እንዳለመታደል ሆኖ ግን በስተቃራኒ ነውና ቴሌግራም ምናምን የተከፈተ ግሩፕ አለ ምናምን ይነግሯቸዋል። እሱን ጆይን አድርጉ ምናምን። ይሄን ለማለት ነው። በጣም ይቅርታ ባጠፋው። በቻላችሁት መጠን አካውንቴን ኮፒ ሊንክ አድርጉልኝ። 8ኛው አካውንቴ እንግዲህ 100,000 ደረሰች ብለን ስንል ደምሊ ሰይፏት ነው። ለማንኛውም በቻላችሁት መጠን ኮፒ ሊንክ አድርጉልኝ። አመሰግናለሁ ማሚታ። ኔትወርክ ነው ወይስ ዝም አላችሁ ልበል? እኔ ጨርሼ ነው። ትንሿ ቀጥሉ እናንተ። እሺ ተሙ ወይ መምህር ብቻ ቀጥሉ እና ቤት አውሩ። ዝም አትበሉ። እሺ ቀምት መሰማለን ባሮክዬ
በጣም አሪፍ መልእክት ነበረ። ኮሜንት የምታደርጉ ሰዎች አሁንም ፕሊዝ ቴክ ኬር። በተለይ አብሮ በተቀደደው ቦይ የመፍሰስ አይነት አካሄድ አትከተሉ። ኮሜንት የምታደርጉ ሰዎች ፕሊዝ ተጠንቅቃችሁ አድርጉ። ተሙዬ አይ ቲንክ ሊቀጥል ነው ይመስለኛል። ተሙ አለ አለውኝ። ማምዬ እንዴት ነሽ? ያለውኝ መስገን አምላክ። እንዴት ናችሁ? ሁላችሁ ሰላም ናችሁ ወይ? የተወደዳችሁ ውድ ክርስቲያኖች፣ ብርቱ የሆናችሁ እህቶች፣ ብርቱ የሆናችሁ ወንድሞች ሁላችሁንም ሰላም ብያለሁ። እኔ በጣም ማለት ነው በጣም ትንሽ ከፍቶኝ ነው የከፈትኩት የነበረው ላይቭ እና ከምን አንጻር ከፋ ሲባል አንድ ቤት ገብቼ ነበር ቀድሜ አንድ ወንድም ቤት አንድ አባት ቤት ገብቼ ነበር። ስገባ ስህተት በስህተት አይታረምም የሚል ነገርን ተስማምቼበታለሁ። ያለ መስማማት ተስማምቼበታለሁ። እውነት ነው፣ ስህተት በስህተት አይታረምም። ነገር ግን ደግሞ አለማወቅ ደግሞ ከተጠያቂነት አያድንም። የኢትዮጵያ ሕገ መንግስት ላይ አለማወቅ ከተጠያቂነት አያድንም። ባለማወቅ የሰራሁት ወንጀል ነው ተብሎ ደግሞ ወንጀል ሲሰራ ባለማወቅ ከተጠያቂነት ስለማያድን ማለት ነው እና ልንነጋገር አንዳንድም ደግሞ ጥያቄ ልክ እንደ አባት ልጠይቅ ነበረ። ግን እሳቸውም ቅዳሴ ሰዓት ስለደረሰባቸው ነው የሄዱት። ሌላ በምንም አይደለም። ግን ቤቴን ስከፍት አንድ ቪዲዮ ወደ እኔ መጣ። ወደ እኔ ሲመጣ ጌታዬን አምላኬን ኢየሱስ ክርስቶስን ትል ነው የሚል እንደ ትል አድርጎ የሚናገር ይቅር ይበለኝ፣ ለዚህ ቃል አምላኩ ይቅር በለኝ እያልኩ ነው ማወራው። ከዚህ ጋርም አልፎ ተርፎ አምላኬን ኢየሱስ ክርስቶስን ጣዖት አምላኪ ነበር ራሱም ብለው ሲናገሩ ነበርና እኔ ይህንን ቃል ሲናገሩ በጣም ነው የዘገነነኝ። ለምን ቢባል አምላካችን ኢየሱስ ክርስቶስ ፍጹም ሰው ደግሞም ፍጹም አምላክ ነው ብለን ነው ምናምነው እኛ ክርስቲያኖች እና ኢየሱስ ክርስቶስን ትል ብለው ሲናገሩ ለኢየሱስ የቆሙ ክህነትን ያገኙ ካህናቶች ግን ስለ ኢየሱስ ዝም ነው ያሉት። ለምን ቢባል እማንነካው ሴንሲቲቭ ኢሹ አለ እንደ ሃይማኖት እማንደራደርበት። ሌላው ሲነካ ዝም ብንል መልካም ነው። ግን የማይነኩ ሴንሲቲቭ ኢሹዎች ልክ እስልምና መሐመድን ከአላህ በላይ አድርገው ለመሐመድ እንዴት እንደሚጮህ አይታቸዋል። አላህን ግን ሁለት እግር አለው እንደዚህ ሲባሉ ቼክ አያደርጉትም። እስልምና አምላካቸውን ከመሐመድ በላይ አድርገው እንደሚቆጥሩት ሁሉ እኛ ደግሞ ከኢየሱስ ክርስቶስ በላይ ልናከብረውም ልንጠራውም ልንገዛለትም የምንችለው ማንም የለንም። መዳን የቻልነው በኢየሱስ ክርስቶስ ስለሆነ ማለት ነው እና በዚህ ጉዳይ ድንገት እንደዚህ አይነት የተቆራረጠ ቪዲዮም ሆነ ሌላም ነገር አባቶች ጋር ላይደርስ ይችላል። ግን እኛ ወንድሞች ጋር ሲደርስ እኔ ቪዲዮ ሰርቻለሁ አባቶች ጋር እንዲደርስ። ለዚህ ጉዳይ ለምንድን ነው ዝም የምንለው? በዚህ ጉዳይ ለምንድን ነው ጸጥ የሚባለው? ወንድማችን እፎይ አንድ ነገር ብሎ ነበረ። ምንድን ነው ያለው? አይሻ እናታችን ይሏታል እና አባት የሌለው ሃይማኖት እናት ብለው ይጠራሉ። የአይሻ አባት ማን እንደሆነ አናቅም፣ መሐመድ ይሁን ወይም ማን ይሁን አናቅም። እና እናታችንን አይሻ ብለው የሚጠሯትን አይሻ በ6 ዓመቷ አጫት፣ ደግሞ በ9 ዓመቷ ደግሞ ገባባት ብሎ ያወራል። እና ገባባት ማለት ምን ማለት ነው? መሐመድ የ9 ዓመትን ሕፃንን ተገናኘ ማለት ነው ወይ? ይህ ትክክል አይደለም ብሎ ሲናገር ይኸው መሐመዳችንን ነቢያችንን ተናገረ ብለው እስከ ማሳደድ ድረስ ያደረሱት ወንድማችንን እፎይን ማለት ነው። በራሳቸው ቁርአን በራሳቸው መጽሐፍ በራሳቸው የተጻፈውን በአረብኛ የተጻፈውን በአማርኛ ተርጉሞ ሲነግራቸው ነው ግራ የተጋቡት የነበረው። የኛ መጽሐፍ ቅዱስ ግን ኢየሱስ ክርስቶስን ትል ብሎት አያውቅም። ትልም ነኝ ደግሞ ብሎ ደግሞ ኢየሱስ ክርስቶስ አልተናገረም። እኔን ያየ አብን አየ ነው ያለው ክርስቶስ ኢየሱስ።
ስለዚህ መጽሐፍ ቅዱስ ላይ አብን ለማግኘት ኢየሱስን ማየት ነበረብንና ኢየሱስን እኔን ያየ አብን አየ ማለት ነው ብሎ የተናገረ አምላክ መሆኑን የተናገረ አባት አምላክ ነው ኢየሱስ ክርስቶስና ኢየሱስን ትል ሲሉ ለምን የኛ ሊቃውንቶች ካህናቶች ለምን ዝም እንደምትሉ አልገባኝም። እና እንደነዚህ ቪዲዮ ሰርተናል ለምታቋቸው ካህናቶች እኔ ቪዲዮ ሰርቻለሁ። ለምሳሌ አክል ይሄንን ቪዲዮ ሳየው ደንግጬ አሞኝ ማለት ነው። ለምታገኙት ለምታቁት ካህን ሼር በማድረግ ለምታቋቸው አባቶች ደግሞ እንደዚህ ሼር በማድረግ እስቲ አባት ተብለው የተቀመጡት ጋር አባቶቻችን የምንመራቸው የሚመሩን አባቶቻችንን እነሱ ጋር ደርሶ ለእኛም ደግሞ ቢቆሙ ለምን ቢባል ትላንትና አንድ መግለጫ አይቼ ነበረ። ምንድነው መግለጫው? የሸሪያ መግለጫ እስኪመስል ድረስ የሃይማኖት ተቋም የሃይማኖት አንድ ላይ የሚመራው ጉባኤ ያወጣው መግለጫ የሸሪያ መግለጫ እስኪመስል ድረስ ክርስትናን የሚያሸማቀቅ ክርስትናን የሚናገር አንዳንድ ክርስቲያኖች አንዳንድ ኦርቶዶክሶች ተብሎ ሲናገር የሸሪያ መግለጫ እስኪመስል ድረስ ልክ ያልሆነ መግለጫ ሲናገሩ ነበር። እና በዚህ ጉዳይ ላይ አባቶች ምን ሰጣችሁ? አባቶች በዚህ ጉዳይ ላይ ምን ሰጣችሁ? የተነገረው መግለጫ ቤተክርስቲያንን ይወክላታል ወይ? ደፍረው የመጡ ቀሲሶች አውቃለሁ፣ ሁሉንም አንጨፈልቅም። አሁን ቀሲስ ዲበኩሉ ትላንትና እኛን አይወክልም ብለው በግልጽ ሲናገሩ ሰምቻለሁ። እግዚአብሔር ይባርካቸው። እንደዚሁ ደግሞ ሊቃውንት ቀለም ወርቅ የሚል እሳቸውም ሊቀ ሊቃውንት እሳቸውም እኛን አይወክልም ሲሉ ሰምቻለሁ። ዲያቆን ሕዝቅያስም እንደዚህ ሲሉ ሰምቻለሁ። ነገር ግን ሌላውስ ሚዲያ ላይ ያሉ አባቶች የሚገርማችሁ ነገር የኢትዮጵያ መንግስት የሚመራው ፋና እንኳን አስተላልፎታል። ይሄን የነሱ የእስልምና ሚዲያ አስተላልፎታል። የኢትዮጵያ ኦርቶዶክስ ተዋሕዶ ግን ሚዲያ ግን አላስተላለፈውም። ለምን ዝም ይላል? እንደዚህ አይነት ነገር ለምንድነው ሚዲያው ድምጽ የማይሆነው? እፎይ ከመጣ 1 ዓመቱ ነው። በዚህ 1 ዓመቱ ውስጥ አይደለም ሲናገር የነበረው። ከ1 ዓመት በፊት ግን ሲሰደብ የነበረው አምላክ ሲሰደብ የነበረው ኢየሱስ ክርስቶስ ሲሰደብ የነበረውን በጣም የማንደራደርበትን አምላካችንን ዲፌንስ ሊያደርግ ነው የመጣው። እሱም ደግሞ በምንድን ነው የመጣው? በውሸት አይደለም የመጣው፣ በመረጃና በማስረጃ ነው የመጣው። ግቡ እንደዚህ ቦታ ላይ ግቡና እዚህ ቁጥር ላይ እዩ እያለ ሲያሳያቸው ሲደነግጡ እፎይን ማሳደድ ጀመሩ። ለምን ቢባል እፎይ ብዙ እስላሞችን ወደ ክርስትና አምጥቷል። ወደ ክርስትና ሲያመጣ ዋው እግዚአብሔር ይባረክ ብለን እንደምንቀበለው ሁሉ ሲገፋ ደግሞ ዝም ማለት የለብንም። ልጆች ወደ ክርስትና ሲመጡ እግዚአብሔር ይባረክ ብሎ ማጨብጨብ ብቻ ሳይሆን ለሌላውም ነገር ደግሞ አይ አብረነን ከጎንነን ማለት መቻል አለብን። አባቶች አለባችሁ ነው። ይህንን ድንገት ብዙ ስራ በዝቶባችሁ ሊሆን ይችላል፣ አናውቅም። የእናንተ ዝምታ ደግሞ ነገሮችን ሊያስተካክል ሊሆን ይችላል፣ አናውቅም። ለምን ቢባል ብዙ እስላም ክርስቲያን እየሆነ ነው ያለው እፎይ በሚናገራቸው ማስረጃዎች ምክንያት ማለት ነው። እርግጠኛ ነኝ አላህን ንቀው መሐመድን ሲያከብሩ ይኸውላችሁ የእናንተ መሐመድ እንደዚህ ነው ብሎ በተሰጠው መጽሐፍ ሲል ብዙዎቹ እስላሞች ክርስቲያን እየሆኑ ነው። በዚህ ከአማኝ ወደ አማኝነት ሲመጡ ብዙ አባቶች አክብረናል። ብዙ አባቶች ደግሞ እግዚአብሔር ይመስገን ከድቅድቅ ጨለማ ወደሚደነቅ ብርሃን መጥተዋል ብለን ተቀብለናል። ከነስህተት ግን መሆን ግን የለበትም። ስህተትንም ደግሞ ስህተት እንኳን ቢሰራ ልጅ ነውና ጠርታችሁ መገሰጽ ጠርታችሁ መናገር ነው መቻል ያለባችሁ። ለምን ጸጥ እንደተባለ ወደ ቤተ ክህነት አካባቢ አልገባኝም። አንዳንድ ደግሞ የቤተ ክርስቲያን ላይ የምሰሩ ዩቱበሮች በጣም ትልልቅ ሚዲያ ያላችሁ ዩቱበሮች ለገዳማት ገንዘብ የምታሰባስቡ ለሌላውም ገንዘብ የምታሰባስቡ ብዙ ተደማጭነት ያላችሁ የቤተ ክርስቲያን ድምፅ ነን የምትሉ ዩቱበሮች በዚህ ጉዳይ ላይ ዝም ነው ያላችሁት። ለምን እንደሆነ አላውቅም። እነሱ ግን ምናቸውን እስኪያነቃንቅ መጅሊሳቸውን እስኪያነቃንቅ ድረስ ነው ድምፅ የሆኑት። መጅሊሱ ዋይ እስኪል ድረስ ነው ድምፅ የሆኑት።
በቃ ለወንጌል ነው። ለወንጌል ከሆነ መሰደድ ካለ እንሰደዳለን። ለወንጌል ደግሞ መሰደብ ካለ እንሰደባለን። ለወንጌል ደግሞ መሞት ካለ እንሞታለን። ለወንጌል ደግሞ መታሰር ካለ እንታሰራለን። ለምን ቢባል በወንጌል እንደዚህ መሆን መታደል ነው፣ እድል ነው። ይሄንን የሚያደርጉ ይሄንን የሚደረጉ መታደል ነው። እውነትን ተናግረን ለወንጌል መሰደድ መታሰር ከሆነ እድል ነው። ስለዚህ መፍራት የለብንም። ለገባን እውነት ለተረዳነው እውነት እንናገራለን። ለገባን እውነት ኢየሱስ ክርስቶስን እንመሰክራለን። ስንመሰክር አንዳንድ እስላም ሲያሳድድ ስታይ እንዴ ሊያሳስረኝ ይችላል ብለህ ወደኋላ ማለት የለብህም። አካውንቴን ሪፖርት አድርጎ በሪፖርት ላይ ይዘጋ፣ አካውንታችንም ይዘጋ። የማይዘጋብን የእግዚአብሔር መንግስት አለ። እሱ እንዳይዘጋብን ነው መጠንቀቅ ያለብን። ስለዚህ አባቶች በዚህ ጉዳይ ላይ ዝምታችሁን ባታበዙ መልካም ነው። የልጆቻችሁን ድምፅ ብትሰሙ መልካም ነው። ግን የሃይማኖት ተቋሙ የሰራው ነገር ተገቢ አይደለም። ምንድነው የአንድ ሃይማኖት አቋም እስኪመስል ድረስ ነው እና የተናገሩት ሁሉ ሐሳብ እኔን ክርስቲያኑን የሚወክል አይደለም፣ እንደ አንድ ክርስቲያን የሚወክል አይደለም። አንዳንድ ደግሞ ቲክታክ ላይ ያላችሁ እኛው ቤት መታችሁ ፎሎር ያስደረግናችሁ ፎሎ ካስደረግናችሁ በኋላ ክርስትና ወንጌል የሚሰሩ ልጆች ነው ካለ በኋላ እንደገና ወንድማችሁ ላይ ጋሬጣ ሾ ከሆናችሁ ቪዲዮ የምትሰሩ እናንተም ስርዓት አድርጉ። በቃ ዛሬ በእስላም የምታገኙት ላይክ በእስላም የምታገኙት ፎሎ ይቅርባችሁ። ወይም ኮንቴንታችሁን ቀይራችሁ በሌላ ነገር ኑ። አታሸርግዱ፣ አትልመጥመጡ። እፎይ ልክ ነው። እኔ ዛሬም እፎይ ነኝ ስል አልፈራም፣ አቋሜን አልቀይርም። እፎይ ያካሄደውን ሁሉ ሐሳብ ትቀበላለህ? 100% ትቀበላለህ። ስለዚህ ወይ ዝም በማለት ቀጥሉ፣ ወይም ደግሞ ዝም በማለት ቀጥሉ። አታማርጡ፣ ሌላ አታመቻምቹ። እኛው ቤት ላይ ኑ 100,000 ፎሎወር አድርጓቸው 200,000 ፎሎወር አድርጓቸው ብለን ፎሎ ያስደረግናቸው አንዳንድ ሰዎች የምትሰሩትን ቪዲዮ አይተናል። ወንጌል እውነት እንጂ ወንጀል አይደለም። ስለዚህ ወንጌል በእውነት ውሸት እውነትን አስመስሎ እውነትን ለማሰር ቢሮጥ እንኳን ነገ እውነት ደግሞ እውነት ሆና ትፈታለች። ለምን ቢባል እውነት ስለማትታሰር። ውሸት ግን ሁልጊዜ በእውነት ደግሞ ታፍራለች፣ ትፈራለች። ስለዚህ ይህን እውነታው። ስለዚህ ያስተዛዝበናል። አንዳንድ ቲክታከሮች፣ አንዳንድ ቪዲዮ የምትሰሩ ሰዎች አታሽለጥለጡ ሌላውንም። በቃ በእስላም የምታገኙት ላይክ፣ በእስላም የምታገኙት ፎሎ ይቅር። ይህንን ነው የምለው። አመሰግናለሁ ማሚዬ። ሰላም እንደምን አደራችሁ። በክርስቶስ ክርስቲያን የሆናችሁ ወንድሞችና እህቶች ሰላም እግዚአብሔር ከእናንተ ጋር ይሁን። እሰማለሁ። ጀስት ቼክ ለማድረግ ነው። አለው ይሰማል። ናቱዬ ቃልዮት ያሰማልን ለወንድማችን እድሜና ጤናውን ይስጠው። የአንድነት ይሄ የሃይማኖት ጉባኤውን እኮ ሳምፕል ነው የሚሆነው። እኛን ክርስቲያኖች በተለይ እኛን ኦርቶዶክሳውያኖችን አይወክልም። ዳሴት ሳምፕል የተቀመጠ ሰዎች ናቸው። እዛ ጋር ያሉ ፖለቲካ እምብልታ ያላቸው ሰዎች ናቸው። ይህንን ልንገነዘብ ይገባል። እኛን አይወክልም። ኦርቶዶክሳውያንም መልስ ሲሰጡ አይተናል። ይህን እውነቱን ልንናገር ይገባል። በተለይ በክህነቱ በቤተክርስቲያን መምህር ብላ የሾሞቻችሁ ክህነት ብላ የሾሞቻችሁ መልስ ልሰጡበት ይገባል። እስከ መቼ ነው እንደዚህ ሆነን የምንኖረው? እስከ መቼ ነው አባቶች ዝም የምትሉት? ኦኬ ሊቀ ጳጳሶቹ ዝም ይበሉ። ካህናት፣ ዲያቆናት፣ መምህራን ለምንድን ነው መልስ የማትሰጡት? ለምንድን ነው የምትፈሩት? ፍራቻ ይቁም። እግዚአብሔርን ነው እሱን ነው አይደል እንደምናምነው። እሱን ይዘን ከሄድን ታስተምሩናላችሁ፣ ትመክሩናላችሁ፣ ግን ተግባር ላይ የላችሁም። ዋና ቀደምት ሆናችሁ አትወጡም። እናንተ ቀደምትነት ብትወጡ ኑሮ
ይህንን መንጋውን መምራት ትችላላችሁ። ይሄ ዛሬ አይደለም የተጀመረው። ጅማ ቤተክርስቲያን ሲቃጠል ምን ሲል ከዛ በኋላ ሰላማዊ ሰልፍ ይወጣል ብለው ዝም አስደረጉን። ያ ሰልፍ እንዳይካሄድ ተከናወነ። መስቀል አደባባይ ተጨመረበት፣ ዝም ተባለ። አሁን ደግሞ እንደዚህ አድርጎ ዝም ሊያሰኙን። ይሄ ሊቆም ይገባል። ህዝበ ክርስቲያኑ ሊነቃ ይገባል። ማዕተብ ያሰረ ሁላ ሊነቃ ይገባል። በቃን እንዴ! 1000 ዓመት እንኳን አንኖርም። ማህበረ ቅዱሳን እኔ የምጠብቀው ከማህበረ ቅዱሳን መግለጫ ነው። ከፖለቲካ እምብልታ ካለው የሃይማኖት አንድነቱን ምንም እኔ አልጠብቅም። ከማህበረ ቅዱሳን ግን መግለጫ ጠብቃለሁ። ተጽዕኖ ልናደርግ ይገባል። አሁን እዚህ ውስጥ ያለን ሰዎች ኦርቶዶክስ እንወዳታለን እስከ መጨረሻ ኦርቶዶክስ መሆንነትን አይደለም አሳየን። ሆነ መገኘት ነው። አይኖይ ስሜታዊ ሆኜ እየተናገርኩ ነው። ይቅርታ አድርጉልኝ። እግዚአብሔር የመጣውን እሳት ያብርድልን ነው የምለው ነኝ። ታንክ ዩ። ቃልት ያሰማልን ናቱዬ። አሁን በቻላችሁት አጎቴ አሁን በቻላችሁት መጠን እዚህ ጋር ያላችሁ ምዕመናን ቪዲዮቹን እፎይና ጳላዲዮስ እውነት አላቸው የሚለው ቻናል ላይ የገባችሁ ቪዲዮቹን እያወረዳችሁ ፖስቱት። አሁን እዚህ ጋር አሁን እኔ ልዘጋ እችላለሁ። ሶ እናንተ የሚያስፈልገው ፖስታችሁ ነው። ሼር ይደረግ፣ ኮፒ ሊንክ እያደረጋችሁ ሪፖስት እያደረጋችሁ ተደራሽነት እንዲኖረው ሁላችሁም ኦርቶዶክሳውያን ይሄ እንትናችሁ ነው። እነሱ የሚሳደቡት ኦኬ ከምን ጀርባ ሆነው ሊያውም የኢትዮጵያ ይሄ የመጅሊሱ ድጋፍ ያላቸው ኡስታዞች እንዳሉ እሱም በምስክር በማስረጃ ያሳያችሁ መጅሊሱ አምላካችንን ሊያሰድብ ያሰማራቸው ሰራዊቶች እነዚህ ናቸው፣ በህግ አይጠየቁም ወይ ያላችሁ መፖሰት አለባችሁ። እነ መሐመድ ከድር እነዚህና አቡ ሃይደር እነዚህ ኡስታዞች አምላካችን ላይ ተዛልፈዋል። ለነሱም መቀጣጫ የሆነ ህግ መውጣት አለበት። ስለዚህ እናንተም ተደራሽነት እንዲኖረው አሁን ላይፍ ከፍቶ ብቻ አይደለም ፖስታችሁ መጧጧፍ አለበት። ፖስታችሁ መፖሰት አለባችሁ። እፎይና ጳላዲዮስ እውነት አላችሁ የሚል ቻናል አለ ቴሌግራም ላይ። ከዛ እየገባችሁ እያወረዳችሁ ፖስቱ። ርብቅ ሜቢ ያሳያችሁ አሁን በምልክት እንደ ሰርች እያደረጋችሁ ግቡ። ቴሌግራም ላይ ታገኙታላችሁ። እንዳለ መረጃዎች ተለቀዋል። አሁን በእፎይ ላይ እየመጡ ያሉት እንትኖች ምንድነው ቆይቷል። እፎይ የመጣው ገና አመቱ ነው። አመት ከ3 ወሩም አለው ነው። ኦኬ እና ስለ እፎይ ማንነት እፎይ በምን ምክንያት ነው ንጽጽር የጀመረው የሚለውንም እያንዳንዱ ታገኙታላችሁ። የሚሳደቡ ኡስታዞች እዚህ ንጽጽር እንሰራለን ያሉ አምላካችን ላይ እየተዛለፉ ቅዱሳን ነቢያት ላይ እየተዛለፉ ሐዋርያት ላይ ቅዱስ ጳውሎስን እየሰደቡ እብድ ነው እያሉ እየሰደቡ ያለበትን እሱንም በማስረጃ እያወጣችሁ ፖስቱ። ይሄ የሁላችሁም የክርስቲያኖች ድርሻ ነው። ወዳጅነታችሁ በኋላ ይደርሳል። ወንድማችሁን ነፍስ ስታተርፉ ነው የእናንተ ወዳጅነት የሚቀጥለው። በአባቶች ዘንድ እይታ እንዲኖረው ቤተክርስቲያን ማህበረ ቅዱሳን መግለጫ እንዲሰጥ ትክክለኛውን የሃይማኖት ተቋም የራሱ ጉዳይ ሲጀመርም አባቶቻችንም አይደሉም። ኦፍ ኮርስ ማህበረ ቅዱሳን መግለጫውን እንዲያወጣ እነሱ ዘንድ መረጃዎች እንዲደርሱ አድርጉ። ኦኬ አሁን በደረሰ መረጃ መሰረት እፎይን የሚያስይዙ በመጅሊሱ በህግ እንትኖች እፎይን እያፈላለጉት ነው። ማለትም ሊያስይዙት ማለት ነው። ተሰጥቷቸዋል ስልጣን። ስለዚህ እናንተም አሁን የደረሰ መረጃ ነው ይሄ ማለት ነው። ተሰጥቷቸዋል በቃ አፈላልገው እንዲያስይዙት ማለት ነው። ሶ እናንተ አሁን ስራችሁን መስራት አለባችሁ። ክርስቲያኖች ስራችሁን መስራት አለባችሁ። ሼር አድርጉ። አባቶች ዘንድ ተደራሽነት ይኑረው። ቢያንስ ሰምተው እምቢ ካሉ እነሱን የመውቀስም እንትን ሲጀመርም ሰምተዋል ኦፍ ኮርስ፣ ግን በደንብ ድምጻችን ይሰማ። ልክ እንደመጀመሪያው ጩኸታችን እንደቀሙን አሁንም እንዳይቀሙን። በዚህ በ2 ቀን ውስጥ አባቶች ዘንድ ደርሶ መልስ መስማት እንፈልጋለን ከማህበረ ቅዱሳን።
ከማህበረ ቅዱሳን ከቤተ ክርስቲያን ከአባቶቻችን መልስ እንፈልጋለን። ስለዚህ በተቻላችሁ መጠን ሼር አድርጉ ለሁሉም። ድምጽ ይረብሻል። ከኔ ቀጥሉ። እዚህ ላይ ተጽዕኖ ማህበረ ቅዱሳን ላይ ከፍተኛ ተጽዕኖ ማድረስ አለ። አንዴማ ማህበረ ቅዱሳን ላይ ከፍተኛ ተጽዕኖ ማድረስ መቻል አለብን። ማህበረ ቅዱሳን ይሄንን መልስ የማይሰጥ ከሆነ ማህበረ ቅዱሳኑ ላይ የሚመጣበት የራሱ የሆነ ኮንሲኩዌንስ ይኖራል ወደፊት። ስለዚህ ካሁኑ ማህበረ ቅዱሳን እነዚህ አባላት የሆናችሁ ሜምበር የሆናችሁ በየከተማው ለማህበረ ቅዱሳን ማዕከላችሁ ይሄንን ድምጽ እንዲሆኑ ካሁኑ መናገር መቻል አለባችሁ። ሁለተኛ ካህናት፣ ዲያቆናት በየዓለማቱ በዓለም ውስጥ ያላችሁ በተለይ በምዕራባውያን በውጭ ዓለም ያላችሁ ከምዕመኑ የምትፈልጉት ነገር ሁሉ አለ። ምዕመኑ አሁን እየጠራችሁ ነው። ለምዕመኑ መንጋ ሆናችሁ ድምጽ ሆናችሁ አባቶች እንዲሰሙ አድርጉ። ዝም አትበሉ እንዴ! ምዕመኑ እኮ በውጭ ዓለም እኮ አባቶችን ለማክበር የማይሆነው የማይገባው የማይቆፍረው ጉድጓድ የለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሰደብ ዝም ብሎ የሚያዳምጥ ካህን አይደለም። እመብርሃን ወላዲተ አምላክ ተሰደብ እንደዛ ዝም የሚል ከሆነ ያ ካህን ልለው አልችልም። ሐዋርያቱ ቅዱሳኑ ለኛ ሰማዕታት የሆኑትን እንደዛ ዝም ሲል ያ ካህን አልለው። አሁን የእናንተ አባትነትና ዲያቆናትና መምህራን መልስ የምትሰጡበትና ለወደፊት ሄዳችሁ አባቶች በትክክለኛው መልስ እንዲሰጡ እንድታደርጉልን በጣም በጣም በአደራ ጠይቃለሁ። የምናለቅስበት ሰዓት ነው። እያለቀስን ነው ያለው። ሁዳዴ ነው አይደል? እንዴ አሁን ያለ ነው። አብይ ጾም እንለዋለን። እያለቀሱ አይነው አባቶች፣ አብዛኞቹ አባቶች መለኮሳት በር ዘግተው እየጸለዩ ነው። እንዲደርሳቸው ግን ማድረግ እንችላለን። ፕሊዝ ፕሊዝ ከአደራ ጋር እጠይቃለሁ። እውነቴን ነው የምናገረው። እኔ እዚህ ያሉት አባት ውጭ ዓለም ያሉት አባቶችና ካህናት ለነሱ ለአገልግሎቱን ለማግኘት ምን አይነት መስዋዕትነት እንደሚከፈል እኛ እናውቀዋለን። ምዕመኑ ምን ያህል እንደሚከፍል ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ግን የሚበልጥ መስዋዕትነት የለም። ለኛ ስለስብ በፍቅሩ እኮ ነው ለኛ ፍቅሩ እኮ ነው ያሳየን። በመስቀል ላይ ያደረው የተሰቀለው ጌታችን ያ ፍቅር ነው የሰጠን። ያ የሰጠን ፍቅር አምላክ ሲሰድቡት አባቶችና ካህናት ዲያቆናትና መምህራን ዝም ማለት የለባቸውም ለማለት ፈልጌ ነው። እህቴ እሙነም ያለውን ስለ ቴሌግራም ያለው የእፎይና የፕላዴ እሱን በተመለከተ ማብራሪያ ትሰጣለች። እግዚአብሔር ይስጥልን። ከብዙ ከተናገሩ ያ አድልጦት ካደረኩኝ በልዑል እግዚአብሔር ስም በጣም ይቅርታ። እሺ እናቱዬ ታሙ ሁላችሁም እብነ መምነ እሺ ቀጥሉ መምህር። ይቅርታ እውነት ምናልባት ስታሳይ በዛው ሰው ከግንዛቤ እንዲከተው በሚል ነው። አንደኛ ቪዲዮዎቻችሁን የተለያየ አድርጋችሁ ስሩ ፕሊዝ። ሁላችሁም ለመስራት ሞክሩ። እዚህ ጋር የምታገኟቸው ፋይሎች አሉ። የምታሳያችሁ በዝርዝር እውነት አለች ታሳያችኋለች። ግን ቪዲዮዎቻችሁን ስትሰሩ በጣም በጣም ጫና የሚፈጥሩ በሁለት መልኩ መስራት ጀምሩ፣ ወይም ያልሰራችሁ ስሩ። አንደኛው በማስረጃ እንዳወራ የመሳሰሉትን መከላከል ጋር የሚሆኑ እንደ መከላከል የሚሆኑትን ተጠቀሙ፣ ስሩ። እንዲህ ነው ያወራው የሚል ማለት ነው። ሁለተኛው ደግሞ እግዚአብሔር ተሰደበ ብላችሁ በአዲስ መልክ ለመስራት ሞክሩ ጋይስ። በአዲስ መልክ እግዚአብሔር ተሰድቧል፣ እምነታችን እንዲንቋሸሽ አንፈልግም፣ እግዚአብሔር እንዲሰደብ አንፈልግም። ከ20 ዓመት በፊት ጀምሮ ስንሰደብ ነው፣ እምነታችን ሲሰደብ ነው የመጣው። አሁን በቃን የሚል ስሩ። በተለይ ቲክቶክ ላይ ብቻ አይደለም፣ በነገራችን ላይ አሁን ፌስቡክ ላይ የተለያዩ ሚዲያ፣ ኢንስታግራም ላይ የተለያዩ ሚዲያ አማራጮች ላይ ሰው ትንሽ ኬዙንም ካለመረዳት ይሁን ወይ ደግሞ አጠገቤ ያሉ ሙስሊሞችን ብሎ ይሁን ብዙ ሼራ እያደረገው አይደለም።
ብዙ እያስተላልፈው አይደለም። ስለዚህ በሁለት መልክ ይደረግና ይሰራ፣ አይቀላቀሉ። የሚሰሩ ቪዲዮዎች በተቻለ መጠን በሁለት መልኩ ተደርገው ይሰሩ። አንዱ በመከላከል አንዱ ደግሞ ከ20 ዓመት ጀምሮ እየተሰደበ ነው ያለው አምላካችን። አሁን ግን በቃን የሚል ስርዓት አስይዙልን። እንዲሰደብ አንፈልግም አምላካችን የሚል እያንዳንዱ ሰዳቢውን እያነሳን እዚህ ውስጥ ሙሉ ቪዲዮዎች አሉ። ሰዳቢዎችን እያነሳን እንጠይቅ። ስለዚህ አንደኛው በደንብ ለይታችሁ ያዙት። ሁለቱን ቀላቀላችሁ ስትሰሩ የሚደርስበትን እንትንም ሬንጅም እንቀንሰዋለን። ስለዚህ ስትሰሩ አንደኛው መከላከል፣ አንደኛው ደግሞ ክሌም ማድረግ መጠየቅ አለብን፣ መክሰስ መቻል አለብን እና በዚህ ወይ ቢቀር ለማለት ነው። ቀጥ እውነትዬ ሶሪ። እሺ ችግር የለውም መምህር። እኔ ቻርጅ ላደርግ ስልኬን ሊዘጋ ስለነበረ ቻርጅ ለማድረግ ነው እንደዛ ያስጠጋሁት። ከቪዲዮን ከማሳየቴ በፊት አንዳንድ ልላችሁ የምፈልገው ነገር አለ። በተለይ ብዙ ፎሎ ያላችሁ ሰዎች ማለት እኔ አይ ዶንት ኖ እንዴት how your brain works ግን እንዴት እንደዚህ ዝም ለማለት ዝምታ እንደመረጣችሁ አላውቅም። እኔ አልጨምርባችሁም። በጣም ብዙ ነገር ብለዋል ወንድሞች፣ ምክርም ተግሳጽም በተሞላበት መልኩ ለዛም ቃሉ የተሰማችሁ ሁላችሁንም የውስጣችንን የልባችንን የተናገራችሁ። እኔ ዛሬ ጠዋት በቃ በጣም ስሜታዊ ነበርኩኝ። ማለት እንዴት ልበላችሁ፣ በቃ ያለው ነገር እየደረሰው ያለው ነገር ልክ እኛ እንደ አጥቂና እንደ ተንኳሽ ተደርጎ እየተሰራብን ያለ ፖለቲካ ዛሬ ላይ ዝም ብለን ልናሳልፈው አይገባም በፍጹም። ስለዚህ እኛ ይሄ ቻናላችን የመጀመሩ ምክንያት ወይም ደግሞ ቻናላችንን የከፈትንበት ምክንያት አንድና አንድ ነው። ለህዝበ ክርስቲያኑ እውነታው እንዲደርስ በቃ ግብረ መልስ ማን ነው ሰጪው እና ደግሞ የግብረ መልስ ሲሰጥ በምን ሁኔታ ነበረ ሲደረግ የነበረው መግለጫ ወንድሞች ብሎታል። እኔ አልደግምላችሁ። በደንብ አስረድቷቸዋል እንዴት እንደሆነ። ስለዚህ ግብረ መልስስ እንዲህ ነው። ለምን በዚህ መልኩ በዚህ ደረጃ ቤተክርስቲያንን የሚያንቋሽሽ ነገር ልክ እንደ ግብረ መልስም ተቆጠረ። በእነሱ ላይ በተነሳ ሁኔታ የምላሽ ቪዲዮ ነው የተባሉት። አንዳንድ ማስረጃዎችን ላሳያችሁ። እዚህ ግሩፕ ላይ ስትገቡ፣ እዚህ ቻናል ላይ ስትገቡ አንዳንድ ቪዲዮዎች ፖስታዎቻቸው መችና እንዴት እንደተሰራጨ በማን እንደተሰራጨ ራሱ በማስረጃ አስቀምጠንላችሁ። አብዛኛው ቪዲዮዎች 2022 ዓመተ ምህረት እፎይ እኮ ላስት ይር ነው ጆይን ያደረገው። ከዛ በፊት በማን ሞቲቭ ነው ያሁን ላይ ስድብ ቪዲዮ የሚሰራው? እነዛ መጽሐፍቶች የሚጻፉት ይሄ ሁላ የምታዩት ቪዲዮዎች የምርቃት ቪዲዮዎች አይደሉም፣ የስድብ ቪዲዮዎች ናቸው። ይሄ ሁላ የምታዩት እኛ በዚህ መልኩ አምላካችን የተንቋሸሸበትን ቪዲዮ ማሰራጨት አንፈልግም። ከዚህ በፊትም ህዝበ ክርስቲያኑ ህዝበ ክርስቲያን እንደዚህ አይነት ነገሮች ጋር እንዳይደርስ ነበረ ኢግኖር እያደረግን ጆሮ ዳባ ልበስ ምናምን እያለ ግን እየሸፋፈን ምናል። ዛሬ ላይ ግን ማን አቁሳይ ማንቆሳይ እንደሆነ በደንብ ልታውቁ ይገባል። ሁሉም ሰው እዚህ ጋር የምትመለከቱት ስራ ፈቶ ወይም ደልቶት አይደለም። እኔ በጣም ብዙ ክርስቲያኖች ኮመንት ስታደርጉ አይቻለሁ። ልቤን በጣም ነው የሰበር። ስራ ፈት ምናምን እያላችሁ እህት ወንድሞቻችሁ የምትሳደቡ እኛ ይሄውላችሁ ከህገ መንግስቱ አንፃር ራሱ ህግና ግዴታችንና መብታችን የምናውቅ ሰዎች ነው። እና አሁን ደግሞ በደንብ አጽንኦት እንዲሰጥበት የምፈልገው ነገር በተጨማሪ ወንድሞቻችንን በህግ ማስከበር ሰበብ የሚደረግባቸውን የመብት ጥሰት የህግ አካላት ይህንን የምትመለከቱ እንድታዩልን እንፈልጋለን። አንድ ወንጀለኛ በወንጀለኛ መቅጫ ህግ እዚህ ጋር ታገኙታላችሁ። በወንጀል እስካልተረጋገጠ ድረስ በነፃነት የመንቀሳቀስ መብት አለ። ወንድሞቻችን ታዲያ ይሄንን እያደረጉ ነው? በፍጹም። ዛሬ ላይ በገዛ ወንድማችን ሲደርስ እንዴት እንደምንሆን እናውቀዋለን። በክርስቶስ አንድ አካል መሆናችን ግን እዚህ ጋር ወንድማዊነት ሊሰማን አልፈለግንም። በቃ እየተሰማንም አይደለም። አይሮን ነው እንዴት እያሰብንም እንደሆነ የእኩልነት መብታችን፣ የሃይማኖትና የእምነት የነፃነት መብታችን፣ የሰብአዊ መብታችን፣ የመዘዋወር የወንድሞቻችን ነፃነት የህይወት መብታቸው ነው የተነካው። እዚህ ምን እንሰራለን ታዲያ? ምን እንሰራለን?
ምን እንሰራለን ማለት እንዴት እንደነዚህ አሁን እግዚአብሔር ይባርካችሁ። እውነት የቤተ ክርስቲያን የቁርጥ ልጅ ሆናችሁ አላችሁ። ለወንድሞቻችሁ ከመጀመሪያውም ጀምሮ አንስታችሁ ጠበቃ ይሆናል። እግዚአብሔር አምላክ ጨምሮ ጨማምሮ ይስጣችሁ። እውነት ይሄ የነፍስ ዋጋ ያድርግላችሁ። እኔ በምን በኩል ራሱ እንደምገልጸው አላውቅም። ማለት ይሄን ያህል እነዚህ ቪዲዮዎች መች ነው የተሰራጩት? እዚህ ጋር ማየት ትችላላችሁ። በክርስቶስ ላይ ሲሳለቁ 2002 ዓመተ ምህረት 10ኛ ወር በቀን 15 ነው የተለቀቀው። የዛኔ እፎይ ነበር ወይ? እፎይ ንጽጽር ላይ ይሰራሉ። እነዚህን ቪዲዮዎች አሁን የምታገኙት እዛ ላይ እኛ ሼር አድርገን 120 ቪዲዮዎች ለእህት ለወንድሞቻችን አድርሰን ህዝቡ ጋር በዚህ መልክ አይደረስም። በቃ ቻናል ይከፈት ተብሎ ለእናንተ ሲባል ላይ ተከፈተ። ዛሬ ላይ የኔ አካውንት ሊዘጋ ይችላል። የማማ አካውንት፣ የተሚ፣ የትንሿ፣ የአቢት፣ የመምህር፣ የዘማሪ ዲያቆንነት የሁላችንም አካውንት ሊዘጋ ይችላል። ታውቁታላችሁ ስራቸው። ግን ነገ ላይ ምዕመኑ ከማስረጃ ከተቀመጠ ቢያንስ እንኳን አንገታችንን አንደፋ። እኛ የነዚህ ቪዲዮዎች እናንተ ጋር እንዲቀመጡ ነው። you know that like በሪፖርት እንደሚዘጋ። ስለዚህ በቃ አባካችሁ ከወንድሞቻችሁ ጋር ጎን ቁሙ። ይሄ የህልውና ጉዳይ ነው። የህልውና ጉዳይ ለምን እነዚህ ቪዲዮዎች በዚህ መልክ ክርስቶስ እየተሰደበ በዚህ መልክ እዚህ ላይ ታይቶ በዘፈን አድርገው ካህናት አባቶቻችን የቤተ ክርስቲያን መሪዎቻችንን ሲያገለግሉ በነበሩ ሰዓት ያለውን ቪዲዮ አስገብተው አቀናብረው ሲሳለቁባቸው ለምን? ይሄ ምዕራባውያን ከክርስቶስ የወጡ ሃይማኖት የሌላቸው እነሱ የሚሰሩትን ቪዲዮዎች ለራሳቸው አጀንዳ እየተጠቀሙ ይሄ እንግዲህ ስንት ላይክ ያገኘ ስንት ፎሎወር ያለው ሰው ነው እንደዚህ የሚያደርገው። እንደዚህ አይነት አካውንቶችን ራሱ እየተከታተልን ማዘጋት እንኳን አንችልም። ያን ያለው ህብረት የሌለን እኔ በዚህ መንገድ ለወቅታቸው አልፈልግም በፍጹም። እንግዲህ እንደምናውቀው ይሄ ፌመስ አባባል አለ በኮሜንታችን ውስጥ ነው የምናደርግ። ዛሬ አይ ዶንት ኖ ማማይ ከተሳሳትኩኝ እዚህ ጋር ያላችሁ ልጆች እላፊን ከተናገርኩ አስቁሙ። ግን እናንተ ተሳደቡ እኛና ሰልማንን በሚባል ንግግር የሚታወቀው ኡስታዝ ራሱ እንዴት ክርስቶስ ላይ እንደሚሳለቅ ማስረጃዎች ተቀምጠዋል ከነፎቶ። እውነትዬ ሁሴን ላይ አድርገው አንድ ነገር ልጨምረልሽ። እዛ ሁሴን ላይ አድርገው እስኪ አንድ ክርስቲያን ማለት እዚህ ያላችሁ ህዝበ ክርስቲያን አንድ ጥያቄ ልጠይቃችሁ። ይሄ ግለሰብ በኮንፊደንስ ዛሬም ደረቱን ነፍቶ አፉን ከፍቶ ስለ መጽሐፍ ቅዱስ እያጭበረበረ ይናገራል። ያለውን ግን ሰምታችሁታል። አራተኛ ስላሴ እኔ ነኝ ያለ ሰው ነው ሁሴን ማለት። አራተኛ ስላሴ እኔ ነኝ ብሎ በአብ በወልድ በመንፈስ ቅዱስ ስም የሚያላግጥ የሚያሹፍ በእግዚአብሔር የሚቀልድ ሰው ነው። እስኪ ጭንቅላት ያላችሁ ማህተብ ባንክታችሁ ያጠላቃችሁት ይሰማችኋል? እስኪ ተኝተናል እኮ እውነት ከቤተሰቦቻችን አንድ የተማረ ጠበቃ ዲያቆን ካህናት የለም? እኔ የአባቴ ወንድም ጠበቃ ነው፣ ሙስሊም ነው። ግን እንዴት እንደማማክረው እኔ እና እሱ ነን የምናውቀው። እኔ አባቴ ካህን ቢሆን ክርስቲያን ሆኖልኝ ካህን ሆኖ ቢሆን ዛሬ አባቴ እስከ ጥግ እንደሚሄድ እርግጠኛ ነኝ። ለምን? አባቴን አውቀዋለሁ። እኔ አባቴ ልጅ ነኝ። አንድ ነገር ካሰብኩ ከማድረግ ወደ ኋላ አልልም። ገባችሁ አይደለ? ግን አባቴ ሙስሊም ነው። ሙስሊምን ቢሆን ቪዲዮ ልክ ሳሳያችሁ በጣም ነው ያለቀሱት ያዘኑት። ይሄ ሐራም ተገቢ አይደለም ወላሂ ነው ያለኝ አባቴ። አስቡት እስኪ ጭንቅላት አስተዋይ ጭንቅላት ሲኖራችሁ አማኞችም እኮ አሉ እንዴ ሙስሊም ጓደኞች እኮ አሉን። እስኪ ይሄን ቪዲዮ አይታችሁ መልስ ስጡኝ ስትሏቸው እኮ በጣም የሚያዝኑ እኮ ወንድሞች እህቶች አላችሁ። ደግሞ ክርስቲያን ሆናችሁ ለሆዳሞች ሆናችሁ ክርስቲያኖች አሉ። አፈር ብሎ የምትበሉት ሁሉ አይጠጋችሁ። የእውነት እኛ እስላሞች ጥሩ ናቸው። እውነትሽን ነው። የሞተልሽ ደሙን አፍስሶ 6666 ግርፋት ተገርፎ ምራቅ ተተፍቶበት በጥፊ የተመታ አምላክ ላንቺ የሆነው ቤዛ የሆነው ክርስቶስ ክደሽ ለሆድሽ የምታድሪ ከአሕዛብ ጋር የምታጨበጭቢ ክርስቲያን ሴት ወንድ ስም እንጠቅሳለን። ተቆጠቡ።